የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አምጣ ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ሐሙስ ሚያዝያ 30 2017 ሌሊት የሚያቀርብላችሁን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም ማለት እፈልጋለሁ። ሰላም ናችሁ ወይ? ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬ ያው እንደኔ እንቅልፍ ከልክሏችሁ ከሆነ አብራችሁኝ ታያላችሁ ብዬ አስባለሁ። ከልክሏችሁ ሳይሆን ያው ነቅታችሁ ከሆነ ለማለት ፈልጌ ነው። ለማንኛውም ሁላችሁንም እንዴት ናችሁ? ሰላም ናችሁ ወይ? እንኳን ወደ መርሃ ግብራችን በሰላም መጣችሁ። ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ የመጥምቀ መለኮት ቅዱስ ዮሐንስ ቀን እንዲሁም የሐዋርያው ማርቆስ ቀን ነበር። ግን ያው እየነጋ ነው። ኢትዮጵያ ደግሞ ኦልሞስት ነግቷል። ስለዚህ የእመቤታችን የልደታ ማርያም የቅድስተ ቅዱሳን የማኅደረ መለኮት የእናታችን የልደቷ ቀን ነው። ዓመታዊ ነው። ስለዚህ እንኳን ለእመቤታችን በዓል አደረሳችሁ። ዛሬ የራጉኤልም የኤልያስም ቀን ነውና ሁላችሁንም እንኳን አደረሳችሁ። የእናታችን የእመቤታችን የልደታ ማርያም ጣዕመ በረከቷ ከሁላችን ጋር ይሁን። አማላጅነቷ አይለየን፣ ፍቅሯን ታሳድርብን እና በጣም ደስ የሚል ነው። ሁላችሁንም እንዴት ናችሁ? ሰላም ናችሁ ማለት እፈልጋለሁ። እንግዲህ ከኢትዮጵያ አምሹር በጣም እየነጋ ነው። ስለዚህ እየተነሳችሁ ነው ከእንቅልፋችሁ ብዬ አስባለሁ። እኛ ጋር እንኳን ሌሊት ነው። ወደ አሜሪካ ጥሩ ሰዓት ይመስለኛል። ያሬድ ይኸው ገብቷል። ያሬድ እንግዲህ እናንተ ጋር ራሱ ልክ እንደኛው መሽቷል መሰለኝ፣ ሌሊት ነው። ስለዚህ እንግዲህ ብዙ ሳሊዛችሁ ወደ መርሃ ግብራችን እንሄዳለን ማለት ነው። በፕሮግራማችን ሂደት እንግዲህ ከወደዳችሁት ላይክ እያደረጋችሁ ቆዩ። ቀለል ያለ መርሃ ግብር ነው። ያው እንደዚህ ስትገኙ በጣም ደስ ይለኛል። የእውነቴን ነው። እግዚአብሔር የተመሰገነ ይሁን። ዘመኑን እንዋጃለን ማለት ነው አብረን። እንግዲህ ዛሬ የምንቆይባቸው መርሃ ግብሮች የሚከተሉት ናቸው። ሌተስት አፕዴት ትንሽ ነገሮችን እናይና በሌተስት አፕዴት በአንድ መርሃ ግብር ላይ ብቻ ነው ቆይታ የምናደርገው። ይህን ነገር ስላገኘው ከሌሎች ከዚህ በፊት ከነበሩኝ ፋይሎች ጋራ መረጃዎች ጋር አንድ ላይ አድርጌ ዘመኑን ለመዋጀት በጣም የሚገርም ነገር ነው መረጃ ነው ማሳያችሁ እና እሱን ለማየት ይጠቅመናል ዘመኑን ለመዋጀት በማለት ነው። እንግዲህ USA 9:45 PM ለአሜሪካ በጣም አሪፍ ነው አይደል? የኔነሽ በጣም አሪፍ ይመስላል ለአሜሪካ። እንግዲህ በዚህ ሰዓት ኖርማሊ አትተኙ ብዬ አስባለሁ። ያሬድ 3:48 ያሬድ እንግዲህ ከጀርመን ያሬድ 3:48 እኛ ጋም ከኛ ትንሽ እንደውም ቀድማችኋል ማለት ቀድማላችሁ። እኛ ጋራ 2:50 ነው። እንግዲህ መረጃው ጠቃሚ ነው። ስለዚህ አብራችሁን ቆዩ። ሻይ ቡና ይዛችሁ ብትቆዩ ደስ ይለኛል። እንግዲህ እንዳይደክማችሁ ብዬ ነው። ከዛ ከሌተስት አፕዴት በኋላ እንግዲህ የዘር ሐረጌ ከኔ ፊልም ነው ይሄ በፊት ለፊት የምታዩት ሰውዬ እንደዛ ብሎ ወጥቷል። በጣም የሚገርም ኢንተርቪው ነው። በአንድ ክፍል አይደለም የማቀርበው፣ ከሌሎች ፋይሎች ጋር አንድ ላይ አድርጌ እንደ መንደርደሪያ እገባበትና
ከዛ በኋላ በሁለት በሶስት ክፍል ያደረገውን ቃለ ምልልስ በጣም የምንማርበት ስለሆነ ይህንን ዓለም በደንብ የምናይበት ስለሆነ በተለይ ደግሞ በኤሶፕ ኢትዮጵያ ከዚህ በፊት ነው በተለይ በኢትዮጵያዊው ምስክርነት ፕሮግራሚ በመንገድ ላይ እየሄድኩ የተናገርኩትን በደንብ ይሄ ሰው ማለት ነው በደንብ ስለሚናገረው በጣም ይገርማል። መጽሐፍም ጽፏል። ስንደርስ አሳያችኋለሁ እዛው ጋር ስንደርስ እና ብትቆዩ በጣም ትጠቀማላችሁ፣ ታተርፉበታላችሁ። በጣም የምንማማርበት መርሃ ግብር ነው የሚሆንልን። ለማንኛውም ወደ ሌተስት አፕዴት ልውሰዳችሁ። እንግዲህ ያው ሁላችሁም እንዳያችሁት በዋና ዋና ዜና ማሰራጫዎች እንዳያችሁት ሮበርት ፕሪቮስት ሊዮ 14ኛው ተብለው አዲስ ጳጳስ በቫቲካን ተሾመዋል። ለጠቅላላው የካቶሊክ እምነት እንግዲህ ጳጳስ ሆነው ማለት ነው። በፖፕ ፍራንሲስን ተከ እግር ማለት ነው። ፖፕ ፍራንሲስ ካረፉ በኋላ ያው እኚህ ሰው ተሾመዋል። እኚህ ሰው እንግዲህ ያው ከጆን ፖል ሰከንድ ጋራ ከዚህ በፊት ገና በልጅነታቸው ጀምሮ ያለውን ፎቶም እዚህ ጋር ታያላችሁ። ሰዎች እየጠየቁ ነው ምን አይነት ሰው ነው እንግዲህ ሮበርት ፍራንሲስ ፕሪቮስት 14ኛው ሊዮ 14ኛው ምን አይነት ሰው ነው የሚል ጥያቄ እየጠየቁ ነው። ብዙ መረጃዎች እየወጡ ነው። ሰሞኑን ጠንከር አድርጌ ያቀርባለሁ። ግን እንዲሁ ለመናገር ይኸውም በዚህ በስላይዱ ላይም እንደምታዩት ሊዮ 14ኛው ልክ እንደ ፖፕ ፍራንሲስ ዎክ ነው ስል ይሄው የኤልጂቢቲ ኮሚኒቲውን እንግዲህ ችግር የለውም ይፈቀድላቸው የሚል አይነት ሰው ነው። ስለዚህ ቀለል አድርጎ የሚያይ ነው። ስለዚህ ያው የፖፕ ፍራንሲስ የጀመረውን ወደፊት ያደርጋል ተብሎ ይጠበቃል። እሱ ብቻ ሳይሆን የመጀመሪያው እንግዲህ ከቺካጎ የመጣ የመጀመሪያው ከአሜሪካ ጳጳስ ሆኖ አያውቅም። የመጀመሪያው አሜሪካዊ ጳጳስ ነው፣ ከአሜሪካ የተመረጠ ማለት ነው። እሱም ብቻ ሳይሆን ጀስዊት ነው። ኢየሱሳዊ የሚባሉት አሉ አይደለም፣ ሚስጥራዊ ማህበረሰቦች፣ ከዛ የወጣ ነው። ጀስዊት ነው። ጀስዊት ኦርደር ኦርደሩን እዚህ ጋር ወደኋላ ልመለስና ላሳያችሁ። ኦርደሩ ይኸው እንደምታዩት ሮበርት ፍራንሲስ ፕሪቮስት who has chosen the papal name Leo 14ኛው may not be the Latin American Jesuit wild card that is the predecessor Pope Francis የአጉስቲያን ኦርደር ከአጉስቲያን ኦርደር ከሚባለው ከዛ እንግዲህ ምስጢራዊ ፍራተርናል ግሩፕ የተገኘ ነው ማለት ነው። እንግዲህ ስለ ጀስዊቶች ስለ ኢየሱሳውያኖቹ ብዙ ከዚህ በፊት አሳይተናል። አሁን ደግሞ በመረጃ ሰሞኑን የምንሄድበት ይሆናል። ከዛ በተጨማሪ ሊዮ 14ኛው ተብለው የተሾሙት እኚህ ጳጳስ ዩኒፊኬሽን ኦፍ ዘ ቸርች ልክ እንደ ፖፕ ፍራንሲስ በጣም የሚደግፉ ናቸው። ኢኮሚኒዝምን ወደፊት የሚያመጣሉ በጣም ይገፉበታል ተብሎ ደግሞ ገናም ልጅም ስለሆኑ እድሜያቸው ስለሚቆዩ እንግዲህ ጤና ከተሰጣቸው እና እድሜ ከተሰጣቸው ብዙ ይህንን ነገር ወደ ፍሎሪሽን ወደፊት ያመጡታል ተብሎ እንግዲህ ይጠበቃል። ለማንኛውም ግን እንግዲህ እናያለን ማለት ነው። በሂደት ሞር መረጃዎች ሰሞኑን ይዤላችሁ እመጣለሁ ማለት ነው ከእግዚአብሔር ጋር። የኢሉሚናቲ ጳጳስ እንዲያውም ይብሳል። ትክክል ያሬድ፣ በጣም ከፖፕ ፍራንሲስ በጣም ይብሳል ተብሎ ነው እንግዲህ እንደነ ሊዮ ዘጋሚ በመጽሐፉ አለኝ ሊዮ ዘጋሚ አንድ ሁለት መጽሐፎች አሉ። አኮርዲንግ ቱ ሊዮ ዘጋሚ በጣም እንደውም የሚበስ ሰው ነው ተብሎ ይጠበቃል። አሁን የሊዮ ዘጋሚ ዘ ኮንፌሽንስ ኦፍ ዘ ኢሉሚናቲ የሊዮ ዘጋሚ መጽሐፍ ነው እና ስለ ቫቲካን በደንብ ብትንትን አድርጎ ብዙ መጽሐፎች ወደ 10-12 መጽሐፎች አሉት። ጋር ሁለት መጽሐፎች አሉ መሰለኝ። አኮርዲንግ ቱ ሂም ያሬድም እንደተናገርከው በጣም የሚብስ ሰው ነው ተብሏል። እንግዲህ እናያለን ማለት ነው።
ምን እንደሚደረግ ብዙ መረጃዎች ይወጣሉ። በዛ ላይ ሞር መቀበላችሁ ይሆናል ማለት ነው። እግዚአብሔር በፈቀደልን መጠን መሰባሰባችንን ሕያው እግዚአብሔር ይባርክልን። እሱን ሳንል ነው የጀመርነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለማንኛውም ባለፈው ይህንን አርቲክል አቅርቤላችሁ ነበርና ብዙዎቻችሁ ጠቃሚ እንደሆነ ጠቅሳችሁ እባክህ ሞር የት ነው ማግኘት የምንችለው ብዙ ይህን ነገር ማንበብ እንፈልጋለን ብላችሁ ነበር። አይ ቲንክ ዲስክሪፕሽን ላይ በደንብ አላስቀመጥኩት መሰለኝ። ዲስክሪፕሽን ላይ አስቀምጫለሁ። ካለፈው ፕሮግራም በኋላ ዲስክሪፕሽን ላይ ብታየው እንደውም ይህንን ብቻ ሳይሆን ዋናውን ራሱ በእንግሊዝ ሀገር እየተጠናውን ይህን ነበር ያሳዩዋቸው ባለፈው። ማለት የሂትሮ ኤርፖርት እንደሚዘጋ ከሂትሮ ከግላስጎ እና ከቤልፋስት ኤርፖርቶች በስተቀር በእንግሊዝ ያሉት ኤርፖርቶች በሎንግ ራን እስከ 2050 እንደሚዘጓቸው በአየር መጓጓዝን እንደሚቀንስ ሌሎችንም እንግዲህ የወርልድ ኢኮኖሚክ ፎረም የጨለማ ማህበረሰብ በዚህ በአጀንዳ 21 ወይም ሊሚት ኦፍ ግሮዝ ሪፖርት ክሎብ ኦፍ ሮቭ ላይ እንደወሰኑት በእርዝ ሰመት ወደፊት እንደሚያመጡት ቀስ በቀስ ይሄ እየሆነ እንደሚሄድ አንስቼ ነበር ባለፈው መርሃ ግብር። ታዲያ ከሱ ጋር በተጨማሪ ይሄኛው አርቲክል አስቀምጬላችኋለሁ ዲስክሪፕሽን ላይ ከፕሮግራሙ በኋላ ሚዩት ሊንኩን ማለት ነው። ይህን እንግዲህ ገና አስቀድመው ማለት ነው በ2000 አይ ቲንክ የዛሬ ዓመት በዩናይትድ ኪንግደም ያሉ የታወቁ የሚባሉ ዩኒቨርሲቲዎች ይህንን ነገር ፕላናቸውን ማለት ነው ብሉፕሪንታቸውን አብሶሉት ዚሮ በሚል ካስቀመጡት ነው የወሰድኩት። ሌሎችም ሰዎች ይህንን አንስተው ተነጋግረዋል። እንደው ለማሳየት እናንተም እንድታዩትና ብዙ መረጃ ነው ያለው። ወደ 60 ፔጅ ነው ያለው። ማለት ምንድን ነው በክላይሜት ቼንጁ ምንድን ነው የሚፈጠረው የሚለውን ነገር በደንብ አድርጎ በዓለማችን የሚያደርጉትን ነገር የሚያሳይ ፋይል ነውና ሪሊ ወንቹ ቱ ሲዚስ በራሳችሁ ታይም ማለት ነው። ይኸው እንደምታዩት ነው። ፋይሉ ረጅም ነው። ብዙ ዩኒቨርሲቲዎች ተሳትፈውበት የወሰኑት ነው እና የነ ክሎስ ሸዋብ እንግዲህ አጀንዳ ተግባራዊ እንደሚደረግ ኤርፖርቶች እንደሚዘጉ እዚህ ጋር አይኛውን ላምጣላችሁ። ያው እንደምታዩት ሬል፣ ፍላይንግ፣ ሺፒንግ፣ ሂቲንግ፣ አፕላያንስ እያለ በሙሉ የሚዘጋግቱን ነገርና በችግር የሚፈጠርበትን ነገር ሁኔታዎች ላይ ምን እንደሆነ በሙሉ በደንብ ያስቀምጣሉ እና በራሳችሁ ታይም ዲስክሪፕሽን ላይ በዚህኛውን መርሃ ግብር ባለፈው መርሃ ግብር አስቀምጫለሁና በደንብ ገብታችሁ እዩት። ዲስክሪፕሽን ላይ ይሄ በራሱ አንድ ፕሮግራም ልንሰራበት ሁሉ እንችላለን። እሱን ከሆነ የምትፈልጉት በዛ ላይ በደንብ አድርገን ይሄኛውን እየተረጎምን በደንብ ልናየውም እንችላለን። በራሳችሁም ታይም እዩት። ግን ባለፈው ስላሳየኋችሁ ብዙ እዚህ ላይ ዱዌል ማድረግ አያስፈልግም። ግን በተለይ ምሁራኖቹ፣ የዩኒቨርሲቲ ተማሪዎች፣ አስተማሪዎች ይህንን እንደ ትልቅ መረጃ ይዛችሁ ወደ ሀገር ቤትም እየመጣ ያለ ነገር ስለሆነ ይህንን እንግዲህ የጨለማ ማህበረሰብ በቅድ ይዞ የሚተገበረው ስለሆነ እና ልታዩት የሚገባ ኢንፎርሜሽን ነው፣ ፋይል ነው ማለት ነው። ኦኬ። በመቀጠል እንግዲህ ከዚህ ጋራ ማሳያችሁ እንግዲህ ሰሞኑን በእንግሊዝ ሳይበር አታክ እነኚህ ሪቴሎችን በተመለከተ ሪቴሎቹ ማለት እንግዲህ ሱፐርማርኬቶችን ሸቀጣሸቀጥ የሚሸጡ ልብስም ሊሆን ይችላል፣ ሱፐርማርኬቶች ሊሆን ይችላል፣ የተለያዩ አሉ አይደለም ሪቴል ሾፕ እንትኖችን ስቶሮችን ሳይበር አታክ ደርሷል ተብሏል። እንግዲህ ይሄ በሙሉ ምንድነው ከክሎዝ ሸዋብ ሳይበር ፖሊጎን ብሎ የነገረንን ወደፊት እያመጡት ነው ማለት ነው። ጭንቀት እየፈጠሩ ነው ማለት ነው ራሳቸው ህዝቡ ላይ። ስለዚህ ከባድ ነገር ያሉትን የተናገሩትን ሊያመጡ እየሄዱበት ነው ማለት ነው። ከዚህ በፊት ትሬን ስቴሽኑ በሙሉ በሳይበር አታክ ተመታ ብለው ነበር። ማን ነው እንግዲህ የሚመታው? ሳይበር አታክ ጥቃት ያደረሰው ማን ነው?
ከአንዳንዴ ሲፈልጉ ቻይና ይላሉ፣ ሲፈልጉ ራሽያ ይላሉ፣ ሲፈልጉ ማይሉት የለም ኢራን ይላሉ። ለማንኛውም የሚፈልጉትን ፎርወርድ ሊያደርጉ ይመስላል እየሄዱበት ነው። ስለዚህ ይኸው እንደምታዩት ማክስ ስፔንሰር ኮኦፕ ሲስተምስ የሳይበር አታክ ቪክቲም ሆኖ ነበር ብለዋል። ማክስ ስፔንሰር stopped taking close orders online on April 25. Coop says customer data access and extracted. Harrods ራሱ Harrods እንግዲህ ሀብታሞቹ የሚገዙበት ሱቅ ነው። Harrodsም ራሱ ሳይበር አታክ ኢንሲደንት ገጥሞናል ብለዋል። ትሬድ ቦዲ ሴይስ እንግዲህ እነኚህ በሙሉ የሳይበር አታክ ሰለባ ነበርን ብለው የተናገሩ ናቸው ማለት ነው። ኦኬ እና ይህ ነገር በጣም የሚገርም ነው። በ2025 ነው ይሁሉ። ለማንኛውም በዚሁ እንግዲህ ሌሊትም አይደል በዚሁ ወደ ዛሬው ዋንኛው መርሃ ግብራችን እንሄዳለን። ይሄኛው መርሃ ግብር ቀጥታ ኢንተርቪው ላይ ከመሄዴ በፊት ይሄኛው የዘር ሐረጌ ከኔ ፊልም ነው ያለውን ፊት ለፊት የምታዩት ሰው ነው። በጣም እኔ ታማኝ ሆኜ አግኝቼዋለሁ ኢንፎርሜሽኑ። ምክንያቱም ብዙ ከዚህ በፊት ለዓመታት ሪሰርች ሳረግ የነበረውን ነገር በደንብ አድርጎ ነው ያመጣው። መጽሐፍን ጽፏል ሰውየው። ግን ከዛ በፊት አብረን ብናየው ብዬ ያሰብኩትን በመረጃ ደረጃ ከዚህ በፊት ፋይሎች ውስጥ ያስቀመጥኩትን ነገር በተለይ በኦባማ አሁን ለምሳሌ ኦባማ ሲመረጥ ከጆርጅ ቡሽ በኋላ ከጆርጅ ቡሽ ጁኒየር በኋላ ነው የተመረጠ መሪ ነው እና ብዙዎቻችን እንዴት ነው ይሄ ሰውዬ ብዙ ሰው በርዝ ሰርቲፊኬቱ የት አለ ትክክለኛው በርዝ ሰርቲፊኬት? ግማሹ ኬንያዊ ነው፣ አባቱ ኬንያ ነው እንትን ያደረገው። ሲታይ ደግሞ እናቱ ነጭ ነች። ማአት አይነት ነገር ኢንፎርሜሽን ነበረ ለጊዜው። ከዛ በኋላ ግን ያው በኢናጉሬሽኑ ጊዜ ብዙ ጥቁሮች ተስፋ አድርገው ነበር። ግን ያለውን ብዙ ሳያደርግ ከዛም በኋላ ብዙ አይነት ነገሮች በዓለም ላይ አይተናል ከኦባማ ጋር በተያያዘ። ታዲያ ስለ ኦባማ ማንነት ዝም ብሎ በቃ እነሱ እንደነገሩን ከታች ታግሎ መጥቶ ህዝብ ወዶት ጥቁሩ ሰፖርት አድርጎት ደግሞ ሲናገሩ እንደነበሩት ኦንላይን በሶሻል ሚዲያውን በመጠቀም እንትን ፋን ቤዝ አግኝቶ የመጣ መሪ ነው ወይስ እነሱ እንደሚናገሩት they are selected not elected እንደሚሉት እንደዛው ነው የተመረጡ ሳይሆን ፒክ ተደርገው ስልጣን ላይ የተመጡ ናቸው በዘር ሐረጋቸው ምክንያት የሚለውን ነገር እኔ አሁን ዝም ብዬ የምናገረው ሳይሆን ለካ ከጊዜ በኋላ ብዙ መረጃዎች ወጥተዋል። እናንተ ብዙዎቻችሁም እናንተ ማየታችሁ ሊሆን ይችላል እና እሱን እስኪ አብረን እንይና ከዛ በኋላ ወደ መጨረሻ ላይ ክፍል አንድን የዚህን በምስሉ ላይ የምታዩትን ሰው ኢንተርቪውን ቀስ እያል እየተነጋገርን እየተረጎምን እናንተም ኢንፑታችሁን በአይዲያሩም ላይ እያስቀመጣችሁ በጣም የምንማማርበት መርሃ ግብር ነው የሚሆነው። እሱን እናያለን ማለት ነው። እሺ ወደዛው ልውሰዳችሁ። እንግዲህ እቺ የምታዩት አን ደንሃም ትባላለች። ባይዘዌ አይዲያሩም ላይ ከእናንተም ያለውን መረጃ ብታስቀምጡልን ብዙዎቻችን እንጠቀምበታለን ማለት ነው እና እንደዛ አድርጉልን። በፕሮግራሙ ሂደት ደግሞ ብዙዎች አብረውን እንዲያዩ ላይክ አድርጉ። እቺ ሴት ማነች ሲባል የባራክ ሁሴን ኦባማ እናት ነች። ኦኬ ስታንሊ አን ዱንማን ትባላለች። እቺ ሴት በ1942 ወልዳ በ1995 ዓ ም ያረፈች ነች። አንትሮፖሎጂስት ነች who specialized in economic anthropology and rural development of Indonesia. ኦኬ የተማረ እንግዲህ በብዛት አንትሮፖሎጂ የሚማሩ ሰዎች በዚህ በኤንጂኦ ስራ ውስጥ ይሳተፋሉ። አንድ ኤንጂኦ ውስጥ መግባት የሚፈልግ ሰው ፓብሊክ ሪሌሽንሽን ወይም ደግሞ ምንድነው ኮንፍሊክት ማኔጅመንት ከዛ ጋር ደግሞ ምንድነው ምናምን ዴቨሎፕመንት ኤጁኬሽን ፕላስ አንትሮፖሎጂ ቢማር ዲፕሎይ ይደረጋል። የሆነ ሀገር ተወስዶ ዲፕሎይ ተደርጎ የላከውን መንግስት እያገለገለ ከህዝቡ ጋር ደግሞ ሶሻል አንትሮፖሎጂ ማለት ህዝቡን ማጥናት ነው።
ካልቸሩን ሶሳይቲውን ማጥናት ነው ምናምን ነውና ከመላኩም በፊት ለምሳሌ ቺሴሩ ወደ የኢንዶኔዥያን ነው እንድትማር በዛ ላይ ስፔሻላይዝ እንድታደርግ ነው የተደረገችው። ምክንያቱም የአሜሪካ መንግስት ወደ ኢንዶኔዥያ እንደሚልካት ስላሰበ CIA she used to work for the CIA ይህንን እንግዲህ ከልጅነቷ ሪክሩት አድርጓት ለዚህ ስራ አስቀምጧታል ማለት ነው። እንግዲህ እዛ በምትሄድበት ጊዜ ባራክ ሁሴን ኦባማ አይ ቲንክ ኦልሬዲ he was ህፃን ልጅ ነበር የነበረው። ዜን ወደ ኢንዶኔዥያ በምትሄድበት ጊዜ የኢንዶኔዥያ ከአሜሪካ ጋር የሚሰራ ምንድነው እንደ ባንዳው ነው የሚሰራ አንድ ኢንዶኔዥያዊ ጋራ ኦልሞስት እንደ ፍቅረኛ እንደ ቦይፍሬንድ አድርጋ ትይዝና ባራክ ሁሴን ኦባማን እዛ ቤት ውስጥ አብሮ ይኖራሉ ማለት ነው። ቦርን ኢን ዋቻ ቴክሳስ ታሪኳ ነው። እናንተ አንብቡት። ሆልሶ አስን ዩኒቨርሲቲ ኦፍ ዋሽንግተን ሲያትል በደንብ የተማረች ነች ነው። ኢንተረስትድ ኢን ክራፍት ሜኪንግ ክራፍትስማንሺፕ ዊቪንግ in the role of women in cottage industries ታሪክ ነው ያለው እና በኢንዶኔዥያ ታሪክ ምን ነው ዴቨሎፕመንት ኦፍ ኢንዶኔዥያ አንትሮፖሎጂ ሩራል ዴቨሎፕመንት በዛ ላይ ነው። ኦኬ እንግዲህ ይሄ እንግዲህ ባራክ ሁሴን ኦባማ በልጅነቱ ነው ይሄ እሷ እናትየው የምታዩት ነች ማለት ነው። አሁን እንግዲህ እቺ ሰው አሁን ፋይሎች በደንብ እየወጡ እንደሚታዩት አሁን እንግዲህ ይሄንን ስንነጋገር ወደኛ አገርም የሚመጡ USAID ሰዎች አሁን እንግዲህ USAIDን ዘጋ ተባለ ትራምፕ። USAIDም ወይም USAID ዘጋ ይባላል። ግን ከUSAID ጀርባ ያለው እነ CIA ምናምን መሆናቸውን ማየትና በሌሎችም በኢንዶኔዥያ የሚያደረጉት ነገር በእኛም ሀገር በሌሎችም በማደግ ላይ ያሉትን ሀገሮች ላይ እንዴት አድርገው እነኚህ ሰዎች የራሳቸውን ሰዎች አስቀድመው በእርዳታ ድርጅት አስቀምጠው ከዛ የሚፈልጉትን ህዝብን ይወዳል ምናምን በመባል ሰበብ ለህዝቡ የሚወደው ነው ምናምን ያሉ ግን ከጀርባ ሌላ አይነት እኩይ ዓላማ ይዘው እንደሚሰሩ ማሳያው ነው። እንደምታዩት አኮርዲንግ ቱ እንግዲህ ፕራቭዳ የራሻው ጋዜጣ በ2025 በ9/2/2025 ይዞት የወጣው አርቲክል በጣም ይገርማል። በዚሁ ዓመት ማለት ነው። USAID, CIA and Obama's mother, a web of hidden ties. USAID, CIA እና የኦባማ እናት በጣም የተቆራኘ ግንኙነት አላቸው ማለት CIA ነው በቃ የላካቲ ነው። ባራክ ኦባማ ማዘር ስታንሊ አንዱርማን ኦፕንሊ ወርክድ ዊዝ USAID ትሰራ ነበር ለUSAID in Indonesia መቼ in the late 1960s በሌት 1960s ትሰራ ነበር። ኦኬ ኢንዶኔዥያ ውስጥ በUSAID ተቀጥራ ማለት ነው። ፕሮሞቲንግ ማይክሮ ክሬዲት ፕሮግራምስ አሁን እኛ ሀገር ጥቃቅን ፕሮግራሞች ምናምን እየተባሉ የሚደጎሙ ድርጅቶች አሉ አይደለም የእርዳታ ድርጅቶች እንደዛ ማለት ነው እዛ ውስጥ። however her ties may have extended further with speculation about possible CIA connection ከCIA connection እንዳላት። ስለዚህ ባራክ ሁሴን ኦባማ ስልጣን ላይ እንዲመጣ በር የጠረገች ሴት ነች ማለት ነው በእናቱ በኩል። አሁን ይሄ ዝም ብሎ እንትኑን ነው የምናየው ኮኔክሽናቸውን ነው የምናየው። ከዛ ስለ ማንነቷ ደግሞ እና ስለ ዘሯ ደግሞ እንመጣለን። ኦኬ the East West Center in Hawaii where Dunham received her education has long been associated with CIA activity in the Asia Pacific, investigative journalist Wayne Madsen said. ስለዚህ ከCIA ጋራ ሊንክ ያለው ትምህርት ቤት ነው ራሷ የተማረችው ሪክሩት ተደርጋ ከልጅነቷ ማለት ነው። Madison further alleged that Dunham worked on behalf of a number of CIA front operations. እንግዲህ የCIA በውጭ ሀገር በሌሎች ሀገሮች የሚያደርገው ፍሮንት ኦፕሬሽንስ በደንብ በቃ በቅርበት አብራ የምትሰራ ነበረች። የባራክ ሁሴን ኦባማ እናት ባራክ ኦባማ ሲኒየር አባትየው ባራክ ኦባማ ሲኒየር ዳንማን ፈርስት ሃስባንድ
ቀደም በምስሉ ላይ ያያችሁት and the father of the 44th POTUS met her in Hawaii while staying there as part of CIA program to identify and train potential African assets, Madison alleged. Okay, እሱን አላየንም እንግዲህ እሱን ባራክ ኦባማ ሲኒየር የባራክ ጥቁሩ ማለት ነው እንግዲህ የባራክ ሁሴን ኦባማ አባት first husband and father of 44th POTUS met her in Hawaii ጋር ነው የሃዋይ ነው የተዋወቀችው የባራክ ሁሴንን ኦባማን አባት while staying there as part of CIA program to identify and train potential African assets አፍሪካኖችን የትኛው ባንዳ ሊሆን ይችላል ብሎ ስትመለምል ማለት ነው ሃዋይ የባራክ ሁሴን ኦባማን አባት የተገናኘችውና የተዋወቀችውና ያረገዘችለት ለዛ ነው ማለት ነው የወለደችለት ባራክ ሁሴን ኦባማ ሎሎ ሶትሬኖ ዶንማም second husband whom she met while the latter was studying in Hawaii in the 1960s on an East-West Center grant was involved in the bloody CIA-backed coup in Indonesia in 1965, the journey claimed. እንግዲህ የነኝን ሰዎች ግንኙነት ነው የምናየው እንግዲህ ሎሎ ሴትሮኖ በኋላ ፍቱን እንትናያለን ደርማንስ second husband ሁለተኛ ባሏ whom she met while the latter was studying in Hawaii ጥቁሩ ሃዋይ ያጠና ያለ እቺ ሴት ወደ ኢንዶኔዥያ ሄዳ በ1965 የተገናኘችው ደግሞ ኢንዶኔዥያዊ ለእንጀራ አባት ለባራክ ሁሴን ኦባማ የሆነው ማለት ነው ይሄ ሰው ደግሞ የሲአይኤ በኢንዶኔዥያ መፈንቅለ መንግስት እንዲያደርግ ሲአይኤ የመለመለው ሰው ነው Madison went even further and openly suggested that Soterno assisted in said coup እንደውም መፈንቅለ መንግስት እንዲያነሳሳ ያደረገችው የባራክ ሁሴን ኦባማ እናት ነች in Indonesia በኢንዶኔዥያ መፈንቅለ መንግስት እንዲነሳ the US embassy in Jakarta where Jakarta እንግዲህ ኢንዶኔዥያ ነው Denman taught English shortly after her arrival in Indonesia in 1967 እንደገባች ኢንዶኔዥያ መጀመሪያ CIA ሰው ነኝ ብላ ተገማመችስ እንግሊዘኛ ማስተማር ብላ ገባች also house in 1967 also houses in major CIA stations okay እንቀጥል ታዲያ እንግዲህ አሁን ኮኔክሽናቸውን የሚገርም ነው የአንድ 12 ዓመት ልጅ ከዚህ በፊት የአሜሪካ ያሉ ፕሬዝዳንቶች ብቻ ሳይሆን ታዋቂ ሰዎችን ስታጠና ለአሳይመንቷ ማለት ነው ያገናኘችው ኮኔክሽን በጣም አስገርሙ ሰዎች ይነጋገሩበታል በተለይ ደግሞ በአሜሪካ መሪ የሆኑ ሰዎች በሙሉ ማለት ነው ለካ በጣም ጥቂት ከሚባሉ የዘር ሐረጎች የተመዘዙና ብለድ ላይ ናቸው አንድ አይነት የሆነ ነው የአሜሪካ ብቻ አይደለም የእንግሊዞችም ጭምር ይሄንን ስናይ በጣም ይገርማል ምን አይነት ብለድ ላይ ነው ምን አይነት የዘር ሐረግ ነው ብለን እንትናረጋልና ዲሞክራሲ ምናምን ኢሌክሽን ምናምን የሚባለው በሙሉ የማይረባ ነገር መሆኑን በደንብ የምናይበት ፓርት ነው ማለት ነው እንግዲህ የባራክ ሁሴን ኦባማን እና የጆርጅ ቡሽ ሽን ፋሚሊ ሐረግ በምናጠናበት ጊዜ ማለት ነው ኪንግ ኦፍ ኢንግላንድ ጆን ላክላንድ ከሚባለው ይመዘዛል የእንግሊዝ ንጉስ ከነበረው ያው ጆን ላክላንድ was born on December 24th 1166 in King's Manor House Oxfordshire England Lackland's father was King of England Henry ምናምን ታሪኩን እንግዲህ እናንተ ተመልከቱ እዛ ላይ ዱዌል ማድረግ አስፈልግም ሰው was King of England ከ1199 እስከ 1216 የእንግሊዝ ንጉስ የነበረ ነው the family ያሬ ትክክል አሁን የቤተሰብ ማለት ነው ይሄ ቤተሰብ ነው እንግዲህ በጋራ ያላቸው ማናማ ጆርጅ ቡሽ ቤተሰብና ባራክ ሁሴን ኦባማ ዘመዶች ናቸው ማለት ነው ዘሴም እንትን ነው እና
all US presidents but one descended from King John of England. ከዛ ነው በሙሉ ዲሰንድ ያደረጉት እነኚህ በሙሉ። A 12-year-old girl in California claims she has traced the lineage of all but one American president, ከአንዱ በስተቀር ሁሉም የተገናኙ ናቸው, back to King John who ruled England from 1199 1216. አይገርም? ሀብቴ እየቀደምከኝ ነው እንደርስበታለን። እሱ በዛኛው ነው የምናገኘው፣ በሁለተኛው በጣም ጠቃሚ መረጃ ነው ይዛል። ተስማሚ የሚገርም ነው። እንግዲህ ኪንግ ጆን ላክላንድ ማለት ይሄ ነው። ዘ ኢዲየት ሰን እያሉ ይጠሩታል። ለምንድን ነው ዘ ኢዲየት ሰን የተባለው ስትሉ፣ ይሄ በታሪኩ ዘ ኢዲየት ሰን ደደቡ ልጅ እየተባለ ይጠሩታል እንግሊዞች። ለምን ሲባል በማግና ካርታ ስለፈረመ የፈረመ ንጉሥ በመሆኑ ነው። ማግና ካርታ በእንግሊዝ ታሪክ ንጉሶች ማግና ካርታ ከመፈረሙ በፊት ማለት ነው። ከመፈረሙ በፊት ንጉሥ ማለት በእንግሊዝ ሀገር በቃ እንትኑ ስልጣኑና ጉልበቱ ኃይሉ ምንም በቃ እንደ አምላክ ማለት ነው። የፈለገውን ይገላል፣ የፈለገውን እንደፈለገ ያደርጋል፣ በግልጽ ይደበደባል፣ ያስገርፋል፣ የፈለገውን ነገር ማድረግ ይችላል። ማግና ካርታ በህዝቡ እንደፈለገ ህዝቡ ላይ ስልጣኑን ኤክሰርሳይዝ እንዳያደርግ የሚገድብ ሆነ ማለት ነው። ይህንን የፈረመው ይሄ ኪንግ ጆን ላክላንድ በመሆኑ ንጉሳዊ ቤተሰቦቹ ዘኢዲየት ሰን ብለው ነው የሚጠሩት። አሁን በምክንያቱም ፓወራችንን፣ ጉልበታችንን፣ ስልጣናችንን ዝቅ ያደረገ መሪ ነው ብለው ይናገራሉ ማለት ነው። ይህ እንግዲህ ዘማግና ካርታ አሁን ለምሳሌ እዚህ ሀገር ምንድን ነው ፓስፖርት ለማውጣት ምናምን ሰዎች ሲፈልጉ የሚማሩት እንትን አለ ምንድነው ኖሌጅ እንደ ዩኬ ነው ምናምን የሚባል እዛ ውስጥ አሁን ሰው ሲያጠና ስለ ማግና ካርታ ማጥናት መቻል አለበት፣ የእንግሊዝ ታሪክ ስለሆነ ማለት ነው። ጆን ላክላንድ እንግዲህ ነው እንደምታዩት was an able administrator interested in law government but he እንግዲህ ስታዩት እንዴት ነው ኦባማን የሚመስል ትንሽ ነገር አለው። እነኚህ እንግዲህ ጆርጅ ቡሽም ኦባማም ከዚህ ዘራረግ ነው። ብዙዎቹም የአሜሪካ መሪዎች ከዚህ በጋራ ይመዘዛሉ ማለት ከዚህ ጋር selected not elected። ልጅቷ አንቺ 12 ዓመት ልጅ በጣም ነው የሚገርመው። ለትምህርት ቤት አሳይመንቷ ያጠናችውን ታዲያ አሁን የዛን ጊዜ ስንት ዓመት በፊት ያቀረበችውን እውነት ሆኖ ተገኝቶ አሁን ፋይሎች ወጥተው ሰዎች እየተነጋገሩበት ነው። እና እሱን እስኪ selected not elected ተመልከቱ። It's a great thing for history. George Washington, Thomas Jefferson, William Howard Taft, and President Barack Obama. One young girl traced them all back to one common ancestor. They're all cousins and all grandsons of John Lackland. It's the first እንግዲህ they are cousins and grandsons ምናምን ናቸው። በአንድ ዘር ሐረግ ሁሉም ማለት ነው። ይሄ ዘር ምን አይነት ዘር ነው የሚለውን እንመጣበታለን። family tree of its kind, pouring through more than 500,000 names for months. 12-year-old Bridge Ann D'Avignon discovered that all the U.S. presidents, except Martin Van Buren, are related to the former King of England. ማይክ ባርቪረን ከሚባለው በስተቀር ሁሉም ማለት ነው ከዚህ ሰው ጋራ ዝምድና አላቸው። ዘ ሴም ብለድ ላይ ነው። አይገርማችሁ? በአሜሪካ መሪዎች በሙሉ እና ከእንግሊዞቹ አግሪቱ ማግና ካርታ በ1215 ሁሉ አስቀምጦታል። ይሄው በጣም የተረጋገጠ ፋይል ነው ማሳያችሁ። በጣም ይገርማል። John Lackland Plantagenet, signer of the Magna Carta in 1215. Mildred Reed is his first great-grandmother on George Washington. And on Obama, Mildred Reed is the 10th great-grandmother. እንግዲህ በ10th great grandmother በኩል ነው የሚገናኘው። አያችሁ? በእናቱ በኩል ማለት ነው። the 10th great grandmother ጋራ ኦባማ ከዛ በእናቱ በኩል እዚህ ዘር ውስጥ ይገባል ማለት ነው። ተመልከቱ። It started as an assignment to research her own lineage. Started with George Washington, but unlike other professional genealogists that only looked at the male family lines, Bridge Ann was able to link the presidents together using both male and female.
አያችሁ እስካሁን ድረስ ያልታወቀው የነበረው በአባት ከሆነ አይገናኙም እቺ ልጅ ግን ያደረገችው የአባትየውንም ፋሚሊ ትሪ የእናትየውንም ፋሚሊ ትሪ በምታጠናበት ጊዜ ለካ ባራክ ሁሴን ኦባማ በአጋጣሚ አይደለም ለካ እዚህ ጋር የተቀረቀረው ለካ ዘሩ አንድ ነው በእናቱ በኩል እዚህ ውስጥ ነው የሚወድቀው የሚገርም ancestry. Before this, historians had only been able to link 22 family trees. It's a great thing for history. በጣም ነው የሚገርመው እንቀጥል እንግዲህ ከዛ በኋላ ይሄ ከሞከታ በኋላ ብዙ ሰዎች እየጠየቁ ነው ባራክ ኦባማ and ጆርጅ ቡሽ ሪሌትድ ናቸው ወይ ምናምን አዎ በአርቲክሉ ስታነቡት ይሄው መረጃ ወጥቶ እንግዲህ ያው በደንብ ዘመድ ስለሆኑ ነው ማለት ነው እንትናም ሚሼል ኦባማም እቅፍ እንደዚህ የምታደርገው መቀራረባቸውን በደንብ ለማሳየት ነውና በጣም ይገርማል ማን who would have expected አሁን የሶዬ ከነኝ ጋራ አንድ ነው ዘሩ ብሎ ማን ይጠብቅ ነበር እና መቀራረባቸውን በእንደዚህ አይነት በጣም እንግዲህ አንድ አይነት ቤተሰብን ስለሆነ በሚል ይመስላል ከዛ ደግሞ እንግዲህ ቡሽና ኦባማ እንዴት ሪሌትድ እንደሆኑ ልጅቷ ካስቀመጠችው በላይ በደንብ ደግሞ ትላልቆቹም ሲነጋገሩበት ያለውን ደግሞ ላሳያችሁና ወደ ኢንተርቪው እንሄዳለን ወደዛኛው ከዛ በፊት የኢንዶኔዥያውንም ሊንክ ያሳያችኋለሁ ቡሽ እና ኦባማ last one number 44 and the one before that 43 Bush and Obama well there are pictures of Bush with his arm እንግዲህ ኢንዶኔዥያ መፈንቅለ መንግስትን ያደረገው ሁለተኛ ባሏ ነው ኢንዶኔዥያ ስትሄድ ለሲአይኤ ስትሰራ እሱም የኛውም የሲአይኤ ኦፕሬቲቭ ሆኖ መፈንቅለ መንግስት በኢንዶኔዥያ እንዲከሰት ያደረጉ ኦባማን ተመለከቱታላችሁ እንግዲህ የሚገርም ነው around 8-year-old Barack Obama because his stepdaddy adopted daddy Lolo Soetoro had done a lot ሎሎ ሶቶሮ ማለት እንግዲህ ባራክ ሁሴን ኦባማ ጋራ ቁጭ ያለው ሁለተኛ ባሏ ማለት ነው lifetime worth of business with the Bushes. Uncle George Herbert Walker, after whom George Herbert Walker Bush, Bush 1 president, was named, founded Halliburton in 1946 in Oklahoma. And Lolo Soetoro had been international executive vice president for Standard Oil. There was talk of him being a ስለዚህ እንግዲህ የስታንዳርድ ኦይል ኤግዚኪዩቲቭ ሲኢኦ ራሱ ከነበረ በኢንዶኔዥያ ማለት ነው አስባችሁታል እና የጆርጅ ቡሽ ቤተሰብ ደግሞ እንግዲህ ያው ነዳጁ ላይም ከቴክሳስ ስለሆኑ ነዳጅ በማምረት የሚታወቁ ቤተሰቦች ስለሆኑ አያችሁ ኮኔክሽናቸው well, yeah, see, he ran the death squads for the Indonesian army. On his own call, anyone could be assassinated. እንግዲህ ይሄ ኢንዶኔዥያዊ ሰውዬ በአሜሪካ የፈለገውን በቃ ግደልልኝ በኢንዶኔዥያ ሲል ዴዝ ስኳድ የሚያውጅ የነበረ ሰው ነው የሲአይኤ ኦፕሬቲቭ ነው So when George Herbert Walker Bush became head of the CIA under the Ford administration, he just got with his old buddy in the oil business, Lolo Soetoro, and pulled off the hits. See, Barack's grandmother has been acknowledged as being the woman that operated the channels through which CIA money went to the Southwest Pacific. So she introduced her daughter, who had just had Barry, Barack, to Lolo Soetoro, and they got married, and Lolo Soetoro adopted Barack. Even ራሱ ይህንን ሰውዬ ያስተዋወቀችው የባራክ ሁሴን ኦባማ አያት ማለት ነው የሲአይኤን ገንዘብ ፋናል የሚያደርጉበት ማለት ከኢንዶኔዥያ ነዳጁ ምናምኑ እንዲወጣ ከዚህ ይህን ሰውዬ ጋር ብትጣበቅ እንጠቀማለን አዛ ፋሚሊ ብር እንሰራለን በማለት ያስተዋወቀቻት የባራክ ሁሴን ኦባማ አያት ነች ነው የሚለው ሰውዬው ቪዲዮውን ተውላችኋለሁ this is quite interesting የሚገርም ነው እንግዲህ ኦባማ ከተወሰነ ጊዜ በኋላ ያው እንደምታውቁት በተለይ ኤሌክሽኑን ከጨረሰ በኋላ ደጋግሞ ወደ ኢንዶኔዥያ ይሄዳል ቪኦኤም ባንድ ወቅት አውጥቶት ነበር ኦባማ ሜክስ ኖስታልጂክ ትሪፕ ቱ ሂዝ ኢንዶኔዥያን ቻይልድሁድ ሆም ምክንያቱም እዛ ነው ያደገው ኢንዶኔዥያ ልጅ ሆኖ ማለት ነው በጣም ይገርማል ኦባማ
and Indonesia ደግሞ ያላቸውን እና ጆርጅ ቡሽን ጉዳይ ያላቸውን ይሄ ሰውዬ ደግሞ በደንብ በትንትን አድርጎ እዚህ ጋር ያቀርባልና እቺን በትንሹ በመጠኑ አይተን ወደ ዛሬ ዋንኛው ኢንተርቪው ወደ ሰውዬው ያለውን እንነጋገራለን ከዚህ ጋር አብሮ ስለሚሄድ ነው ለማንኛውም ኦኬ ቀጥል ኦባማ okay You come from a family that I've seen described. Sorry. You got that. Okay. His adopted father who adopted him when he was about 2 years old. Now, he is an interesting person. He also was a major in the Indonesian army from 58 to 1962 at 3, and he ran the death squad. So there was allegedly a warrant out for him from The Hague for mass murdering or being responsible for killing 500,000 people back. እንግዲህ ይሄ አሁን አዶፕት ያደረገው ባራክ ሁሴን ኦባማን ማለት የባራክ ሁሴን ኦባማ ሁለተኛ ባሏ ማለት ነው 500,000 people በኢንዶኔዥያ ያስጨፈጨፈ ሰው ግማሽ ሚሊዮን ህዝብ ያስጨነኝ ሰዎች አያችሁ in the late 50s when he ran the death squads. We studied this in comparative international law back in the late 60s. I remember that guy. I had no idea he was connected. But anyway, as vice president for Standard Oil at the ምክትል ፕሬዚዳንት ነበር ለስታንዳርድ ኦይል ለነዳጅ ማለት ነው ይሄው ኢንዶኔዥያዊ ሰውዬ ግማሽ ሚሊዮን ህዝብ ያስጨረሰው ማለት ነው time in question, it was believed that Indonesia sat on the world's largest oil reserves. So Indonesia በጣም ነዳጅ ያላት ካንትሪ ነች ይሄ ሰው የሚፈልገውን ያስገደለ የደም ግብር ሀብት ትክክል እና አሁን እነኚህ ሰዎች ነው ባራክ ሁሴን ኦባማ እሱ ቤት ውስጥ ቁጭ ብሎ ያደገ ሰው ነው ደም ያስፈሰሱ ማለት ነው እየገደሉ ኢንዶኔዥያኖችን እንግዲህ ዴዝ ስኳድ እያወጀ ማለት ነው በጣም ይገርማል Standard Oil wanted to get into that, but they couldn't under American law, so they propped up their vice president financially. He ran the death squads, had a lot. ስለዚህ አሜሪካ ቀጥታ በራሷ ተነስታ የኢንዶኔዥያን ኦይል ወይም ነዳጅ እንደፈለገች መመዝበር ስለማትችል ይሄንን ባንዳ የሆነ ነፍሰ ገዳይ የሆነን ሎሎ የሚባለውን ይሄንን ኢንዶኔዥያውን አስቀመጡ ከዛ እሱ በጉልበት ሚሊተሪም ስለሆነ እየገደለ ኢንዶኔዥያኖቹን የሚወስደውን ኮሚሽን እየወሰደ ለአሜሪካን ለባራክ ሁሴን ኦባማ ቤተሰቦችና ለሲአይኤ ኤጀንቶች ገንዘቡን እንትን ያደርግ ነበር ማለት ነው ይሸጥ ነበር ነዳጁን muscle, so he wound up becoming the oil tycoon for Indonesia. And when he died, he was one of the richest men on earth. እና በሞተ ጊዜ እንግዲህ በጣም ብዙ ገንዘብ በመስራቱ የተነሳ በሞተ ጊዜ he was one of the richest oil tycoons በነዳጅ ሽያጭ በጣም ከከበሩ አንቱ ከሚባሉ ሀብታም ከሆኑ ሰዎች አንዱ ነበር ስለዚህ ባራክ ሁሴን ኦባማ ትልቅ ሀብት ውስጥ ነው ማለት ነው ያደገው Now, he supposedly died from the cumulative effects of 3 separate automobile accidents, which basically came from the fact he was a master spy. The U.S. protected master spy ነበር master አደገኛ ሰላይ ነበር ለሲአይኤ የሚሰራ ማለት ነው him because at the time he was running the spy operations for the CIA as a contractor in China, North Korea, North Vietnam. ቻይናን ይሰልል ነበር ኮሪያን ኖርዝ ኮሪያን ይሰልል ነበር ከኢንዶኔዥያው ነው እየተላከ በሲአይኤ ማለት ነው ከነዳጁ ሽያጭ በስተጨማሪ Cambodia and Laos, and remember the Cambodia, Laos Laos. going on at this point in time. George Herbert Walker Bush ran the CIA on እንግዲህ የጆርጅ ቡሽ አባት የጆርጅ ቡሽ ጁኒየር አባት የሲአይኤ የበላይ ነበረ ስለዚህ ከዚህ ሰውዬ ጋር በቅርበት ነው የሚሰራው አስቡት the Ford administration, and George Herbert Walker Bush was cousin to his wife, Obama's mother, and Obama. ስለዚህ ጆርጅ ዎከር ቡሽ አባቱ ማለት ነው ለኦባማ እናት ካዝኗ ነበር ካዝን አስባችሁታል ይህ እንግዲህ ያክስት ልጅ ወንድም ልጅ ምናምን እንደሚባለው ማለት ነው
የወንድም ልጅ እንደሚባለው ማለት ነው። Obama's mother's father, Obama's maternal grandmother, was first cousin to George Herbert Walker Bush. So the family relationship in there, they all had Obama and Bush cousins, they're cousins, second cousins. So cousins. Barack Obama often makes a joke in his campaign speech about a genealogical survey last year that found he is a distant cousin of the Dick Cheney cousin. These people, distant, they're just like one blood. Running games from Bush's experience with his CIA connections when he ran the CIA in Lolo Soetoro, and also through his second cousin who was married to him, and also through ኦኬ ተውላችኋለሁ። በደንብ ስታብሊሽ ያደረግን ይመስለኛል ማምን እንደሆነ እነኚህ ሰዎች ከአንድ እንትን እንደሚቀዱ ከአንዱ ሰው በስተቀር ማይክ ማን ነው ከሚባለው በስተቀር በሙሉ ከጆን ላፕላንድ ከሚባለው ሰው ከዘራረግ ነው የተመዘዙት ሲባል በጣም ይገርማል። ስለዚህ ነው እንግሊዞችና አሜሪካኖች የጠበቀ ግንኙነት አላቸው እና በጣም ይገርማል። እስኪ የትራምፕን ደግሞ ትራምፕ ያው ስኮትላንድ ውስጥ በደንብ ዘር አለው። ስለዚህ ያው እዛው ጋራ የተነካካ ቢሆን ምንም የሚያስገርም ነገር የለም። በመቀጠል የምናየው ወገኖቼ በዚሁ የተነጋገርንበት ካለው ጉዳይ ጋራ አብሮ የሚሄድ አሁን በቅርብ ጊዜ ይሄ ሰው ኢንተርቪው አድርጎ ነበር። ኢንተርቪው የአንድ ሰዓት ምናምን ኢንተርቪው ነው። ስለዚህ ሙሉንም አላቀርበውም፣ ግን የተወሰነ በክፍል 1 ክፍል 2 ክፍል 3 እያልኩ አቀርበዋለሁ። ይሄ ሰው ኔታን ሬኖልድስ ይባላል። ኔታን ሬኖልድስ ናታን ወይም ኔታን እንግዲህ ስናችድ ፍሮም ዘ ፍሌምስ የሚባል መጽሐፍ ጽፏል። ከዛ እንደገና ደግሞ ኢሉሚናቲ አንማስክድ የሚል ኮራይት አድርጓል እና እንግዲህ ከእሳት የተረፍኩ የዳንኩ ለማለት ነው። ስናችድ ፍሮም ዘ ፍሌምስ ብሎ የጻፈው እንግዲህ እዛ ላይ እስኪ ስለዚህ ሰው ስንነጋገር ማለት ነው። ይሄ ሰው ራሱን የኔፍሊም ደም ነው ያለብኝ፣ ቤተሰቦቼ በሙሉ ቀጥታ ከወደቁት መላእክት ጋር የሚዛመዱ ናቸው ብሎ ይናገራል። ትሰሙታላችሁ። ይሄ እንግዲህ ወደ እኛ ሀገር ታሪክም አለ። አቡነ ጸዋለ ለጽድቅ ወይም መጥቆሬ ነው የሚባል ጻድቅ አሉ። እኚህ ሰው ከመሆናቸው በፊት አባታቸው ከወደቁ መላእክት፣ እናታቸው ሰው፣ ግን ሁለቱንም እንግዲህ የኔፍሊም ካራክተር ኖሯቸው የሚኖሩ የነበሩ በገዳም በጣም ብዙ ችግር የሚፈጥሩ የነበሩ ፍጥረት ነበሩ። በኋላ ግን አባቶቻችን እኚህን ሰው ገዝተው አስተምረው በእግዚአብሔር ቸርነት እግዚአብሔር ሙሉ ምሕረት ሰጥቷቸው ገዳማዊ ሆነው ሲኖሩ ዘመናቸውን እንደጨረሱ ቤተክርስቲያናችን ታስተምራለች። ገዳምም አላቸው። እርግጥ ነው አንዳንድ ሰዎች ይህንን በደንብ የማያውቁ ስለዚህ ታሪክ የማያውቁ ሰዎች ብዙ አይነት አላግባብ ነገር አላዋቂ ንግግራቸውን ሲናገሩ ኦቨር ዘ ይርስ አይተናል። በዚህ ጉዳይ ላይ በዚህ ገዳም ዙሪያ ላይ እንደውም አንድ ወንድሜ ብዙ ቪዲዮዎች ልኮልኝ ነበር እና ቪዲዮን የላከልኝ ጊዜ ደግሞ ብዙ አፍ የበዛበት ጊዜ ስለነበረ ከአንዳንድ ካላዋቂ ሰዎች ጭራሽ ሌላ እንደገና ንግግር ከሚናገሩ ጊዜው ሲደርስ ብዬ ፋይሉን እንዳለኝ ይዤው አለኝ በእጄ። ገዳሙን እግዚአብሔር የፈቀደለት ሄጄም ራሱ ባዩ ደስ ይለኛል። እና የታሪክ ያለ ነው እንግዲህ እና ከዚህ አሁን ከምታዩት ምስል አጋንንታዊ ከሚመስል ማንነት ተጠምቆ ወደ ሰው ሙሉ ፍጹም ሰው ሆኖ በእግዚአብሔር ቸርነት እግዚአብሔርን ወደ ማገልገል
ሰይጣን ከመሆን ወደ እግዚአብሔር መሆን በጣም የሚገርም ነው። የአባቶቻችንን ራሱ ጸጋ ይበዛላቸው አባቶች እንዳሉን ማሳያ ይሄ ነው። እግዚአብሔር የሚለመናቸው እግዚአብሔር የሚሰማቸው አባቶች እንዳሉን ማሳያው ይሄ ነው እና አባታችን አቡነ ተክለ ሃይማኖት በዚህ ላይ ተሳትፈዋል እና የዚህም ሰውዬ ታዲያ በምሰማበት ጊዜ ታሪኩን ኢንተርቪውን ስትሰሙ ለእናንተ እንትኑን እንሰጣችኋለሁ፣ ውሳኔውን እናንተ ሰጣችኋለሁ። ግን የሚገርም ነው ሰውዬው የሚናገረው ነገር በጣም 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 ኦኬ። እነ ደቂቀ እስጢፋም የዘር ሐረጋቸው ከዛ ይመዘዛል ይለኛል ሀብቴ። ኦኬ እንቀጥል። ቀስ እያል እንግዲህ በደንብ ታሪኩን መከተል እንድንችል ብዬ አንዳንድ እሱ በሚናገረው ላይ ሪሰርች አድርጌ ፎቶዎች ለምሳሌ ስለ ቦታ በሚናገርበት ጊዜ ስለሚጠቅሳቸው ቦታዎች ምስል አምጥቼላችኋለሁ። ኢንተርቪው ላይ የለም። የተለያዩ ነገሮች የሚናገረው ነገር ሚኒንግ እንዲሰጥ የሚያግዘን ታሪኩን ፎሎ ለማድረግ የሚያግዘን ምስሎችን ከትቻለሁ። ይሄ መጀመሪያው ክፍል ነው። እንቀጥል። በሁለተኛውንም ፓርት አስቀምጥልን። ሶስተኛውንም የምትሉ ከሆነ በፕሮግራሙ ሂደት ነገሩን ፕሮግራሙ ካለቀ በኋላ በኮሜንት ላይ ብታስቀምጡልኝ ክፍል 1 ክፍል 2 እያልኩኝ በትንሹ 10 ደቂቃ ይሄ የዛሬዋን 8 ደቂቃ እስከ 10 ደቂቃ ይሆናል። በጣም የምንማርበት እንትን ነው። እየተረጎምን እንሄዳለን ማለት ነው እና አብራችሁን ቆዩ። በጣም የምንማርበት መርሃ ግብር ይሆናል። እግዚአብሔር ይርዳል። ኦኬ እንግዲህ ዘ ኔፍሊም ብለድ ላይን የኔፍሊም ደሜ ወይም ዘሬ ከኔፍሊም ነው የኔ ብቻ የሱም የቤተሰቡም ማለት ነው እንግዲህ ብሎ ፊት ለፊት የወጣ ሰው እኔ ኦልሞስት ያየሁት ይህንን ነው። በእንደዚህ በዛ ላይ ደግሞ አርቲኩሌት በሆነ በጣም ኖሌጀብል የሆነ ሰው ማለት ነው። ኦኬ እንቀጥል። You come from a family that I've seen described online. I don't know if you describe it this way, but you come from a family that people have described it as a Illuminati family. Is that how you would describe it? እንግዲህ ስለ አንተ ሳጠና ሰዎች እንደሚገልጹት አንተ የመጣው ከኢሉሚናቲ ከሚባል ፋሚሊ ነው ይላሉ። አንተ ራስን እንደዛ ነው የምትገልጠው ይሏል። That's not how I would describe it in the same way. I'll be honest. I think it's just a popular catchphrase that a lot of people are borrowing into. No, እኔ እንደዛ ራሴን ቤተሰቤንም እንደዛ አልገልጽም። ብዙዎች እንደ ካች ፍሬዝ አለ። አሁን ሰው በተለምዶ ዝም ብሎ ሁሉንም ሰው ከሰይጣን ጋር የተቆራኘ ስራ የሚያደርግ ወይ ማንነት ያለውን ኢሉሚናቲ እያለ ይጠራል። ግን እኔ እንደዛ አድርጌ ራሴና ቤተሰቤን መግለጽ አልፈልግም እያለ ነው። I come from a family that they believe they are descendants of the old gods. እንግዲህ እኔ የመጣሁት ከወደቁ መላእክት ነን ብለው ራሳቸውን ከሚጠሩ descendants of the fallen the old gods ማለት እንግዲህ fallen angels ነው ከመጡ ሰዎች ነው። Best way to say it, that they believe that they are carriers of a seed line that gives them the divine right to rule. እዚህ ጋር አንድ የሚረብሽ ኦኬ እንግዲህ ግሬስ ከኛ ጋር ብትሆኝ አሪፍ ነው። ግን እንትን ማለቱ ጥሩ አይመስልም። እየተማማርን ነውና ዝም ብለሽ ብታይ አሪፍ ነው። ያለበለዚያ ያው እንግዲህ ከኛ ጋር አትሆኝም ማለት ነው። ከይቅርታ ጋር እየተረበሸ ስለሆነ ነው። ኦኬ And that is what gives them justification spiritually, emotionally, psychologically, scientifically to dominate the lesser species known as humans. እንግዲህ የኔ ዘሮች የሚያምኑት የሰው ልጅ የሚባለውን ይሄንን አነስተኛ የሆነውን እሱን እንድንገዛ እንደፈለግን እንድናደርገው ስልጣን አለን መብት አለን ብለው እንግዲህ የኔፍሊም ዘሮች ስለሆኑ ማለት ነው ከሚያምኑ ናቸው ነው የሚለው። Humans literally means a lesser species of man, and they do not believe they are a human in the same way. They believe they are something other than, and that's descendants of this hierarchical ruling species that is from the celestial realm that descended in the days of Jared and came down and procreated with the daughters of men, and that they እንግዲህ ከሰው ልጆች ጋራ በኖህም ታሪክ ላይ እንደምናነበው ተዳቀሉ ከሚለው ጋራ ከሚባሉት ፍጥረታት ወይም የወደቁ መላእክት ጋራ ከነሱ ነው ቀጥታ የኔ ዘር የመጣው ቤተሰቦች የሚነገሩኝ ይሄንን ነው የምናምነው ይሄንን ነው ያለ ነው። still trace their አይዘው ይሄ ነገር ያው እንግዲህ ዴቪድ አይክ ስለ እንግሊዛዊ ንጉሳዊ ቤተሰቦችም
የሚናገረው ታሪክ ይህንን ነው እና በጣም አብሮ ከዚህ ጋር ይሄዳል ተመልከቱ line back to Gilgamesh till Nimrod. And so this is what the dynamic እንግዲህ ታሪካችን ወደ ኋላ ሲኬድ በባቢሎን ታሪክ ስለ ኒምሮድ ገልገሜሽ ታሪክ በሙሉ የኛ ታሪክ ነው ዘ ታወር ኦፍ ባቤል የኛ ታሪክ ነው በዛን ጊዜ እኛ ነበርን አሁንም ደግሞ አልቆመም ዘር ሐረጋችን ከጥፋቱ በኋላም ለነገሩ ከጥፋቱ በኋላ እኮ ያው እንግዲህ ሙሴ ወደ ከነዓን ህዝቡን ይዞ ሲሄድ ምድሩን እንዲሰልሉለት ሰዎች ልኮ ነበር በነምበርስ ላይ በመጽሐፈ ሁልቅ ላይ እንደምናነበው ምዕራፍ 13 መሰለኝ ካልተሳሳቱ እና ምድሪቷን ኔፍሊም ወርሰዋታል ብለዋል እና ሄደው የምድሪቷን ሰልለው የመጡ ሰዎች ይህም የሚናገረው ታሪካችን ቀጥሏል ነው አልቆመም families believe they have is a superiority in their genetics on one side and the ability to commune with the divine. And so their children are progenitors of these, some might call them abreactions, mutations, these skills, psychic. የተለየ ስጦታ አለን ምክንያቱም ከደማችን የተለየ ስለሆነ ሳይኪክ አቢሊቲ እያለ ምናምን ይዘረግባል ማለት እንግዲህ ሌላው የሰው ልጅ የማያየውን ነገር ማየት የመላእክት ባህሪ የሚባሉት ነገሮች እኛ ላይ ቀጥሏል ነው የሚለው that kind of stuff all variants of it and so they raise up their children in this path with which involves a tremendous amount of shattering of the soul and the identity so that there's compartmentalization within and it'll እና የሰው ልጅም ብንሆን ቤተሰቦቻችን ከሰው ልጆች ጋር የተዳቀልን ብንሆን ቤተሰቦቻችን ጥንቃቄ አድርገው የመላእክት ማንነታችን እንዲጎለብት የሰው ማንነታችን ደግሞ ኮምፓርትመንታላይዝ ተደርጎ በዚህ ዓለም ላይ ብቻ እንድንኖር የሚጠቅመን አድርገው የባህሪ ኮምፓርትመንታላይዜሽን ማለት መከፋፍሎ ሰውየው አንድ ሲሆን ሁለት ሶስት አይነት ባህሪ እንዲኖረው ማለት ነው አድርጎ እንድናደግ ነው እና በአስፈላጊነቱ ደግሞ የመላእክት ባህሪውን የሆነውን የወደቁ መላእክት ማለት ነው የነሱን ባህሪ ተጠቅመን በዚህ ዓለም ላይ እንድንኖር ነው የሚያስተምሩን ነው የሚለው the ability to train their child up in a way that makes them conducive towards the family. I call them the family. That's what I called them. It's a better word for mafia than anything else, but no, we didn't call እንግዲህ በሚስጥር የሚሰሩት ስራ እኔ ፋሚሊ ነው የምላቸው ያው ዘሮቻቸው ማለት ነው ማለት የሱም ኢሚዲየት እናትና አባቱን ብቻ ሳይሆን እንዳለ በቃ የሱ አይነት የሆኑትን ፋሚሊ ነው የምላቸው ልክ እንደ ማፊያ አይነት በድብቅ ይህንን ዓለም የሚያተራምሱ አይነት ሰዎችን ማለት ነው ይላል themselves like my family wouldn't ever call themselves Illuminists right they're Luciferian that's for certain እኛ ራሳችንን ኢሉሚናቲ እያልን አይደለም የምንጠራው ኢሉሚነስ እያልን ራሳችን አንጠራም ግን ሉሲፈሪያን ነን ሉሲፈርን የበላያችን አድርገን እናመልካለን ነው የሚለው ስሙት worship Hallel and Shaharis he's really known እና እዚህ ጋራ ሐለል እንግዲህ አንዳንድ ጊዜ ያው እንደምታዩት ራሴን እንደዚህ ላድርግና ሐለልን እናመልካለን ሐለል እንግዲህ አንዳንድ ጊዜ አሁን ሁለት በጎች አሉ አይሁዶች በዩም ኩፕር ጊዜ የሚያርጉ ሁለት ፍየሎች አንደኛው ነጭ አንደኛው ደግሞ ለአዛዜል ወደ ገደል የሚወረወረው እሱን ጥቁሩን ፍየል እናመልካለን እያለ ነው ኦኬ but different reasons than what people are ascribed to what they believe do you believe is true in the sense of them being able to trace back their lineage to the fallen some of them yes I believe they absolutely can do you think that's in your blood እና በትክክል አንተ ውስጥ አሁን የዚህ የወደቁ መላእክት ደም አንተ ውስጥ አለ አንተ እንደዛ ነው ብለህ ታምናለህ ወይ ኔፍሊም ነው ወይ ነው ብሎ ጠይቋል ማለት ነው I believe it was yeah I believe it is yeah አዎ ብሎ መለሰ አዎ እንደዛ ነኝ እኔም ዘሮቼም እንደዛ ነን I believe there's no way to physiologically necessarily my blood's been augmented a lot over the years I volunteered for a lot of stuff ግን እንደዛ ሆኜ መቀጠል ስለማልፈልግ ስለነበር ይሄ የማንነቴ የውስጥ ማንነቴ ዘሬ ማለት ነው ኔፍሊም የሚያደርገኝ ከውስጥ ሙልጭ ብሎ እንዲጠፋ የራሴን ባለማወቅ ብዙ አይነት መንገዶች
ሄጃለሁ። አንዳንዱ ሳይንስን በመጠቀም ራሱ ደም ማስቀየር ሌላ ሰውን በቃ ፒውር ሰው ለመሆን ማለት ነው የሰው ልጅ ለመሆን and said yes to everything that they could ever give me that would make me better than what I was. ማለት ከአውሬነት ራሱን በፊት እንደ አውሬ ነበርክ ብሎ ነው የሚገልጸው በኋላም ሲገልጽ ታውታላችሁ እና ፍጹም ሰው ለመሆን I was on a desperate quest for relief. And so I volunteered for all kinds of stuff, and I volunteered for stuff that was transhuman. አንዳንዱን ራሱ እንደውም ትራንስሂውመን አድርገው ራሱ ማለት ምንድነው በሳይንሱን በመጠቀም እንግዲህ አሁን ትራንስሂውመኒዝም ከዚህ ጋር አብሮ እንደሚሄድ የነ ሬይ ከርዝዋይል ነገር ከዚህ ጋር አብሮ እንደሚሄድ ሁሉ ነው የምናየው በጣም ይገርማል እና በቃ የኔ ማንነቴ የኔ ፊልም ማንነቴ የሚለቀኝ ከሆነ ሞክሩብኝ ብዬ ሁሉ ብዙ መንገድ ሄጃለሁ ነው የሚለው nature. Really? And it augmented me quickly, you know, and that was brutal because then there's this, I lived a lot longer than I expected. Let me just put it that way. እና ይሄ ሁሉ ሙከራ ሲሞከርብኝ አለመሞቴ ራሱ በጣም ይገርመኛል ይላል I did not think I would ever see 18. Never even comprehend. 18 ዓመት እድሜ እንኳን ደርሳለሁ ብዬ አላሰብኩም ነበር ማለት እንግዲህ ይሄንን በሚስጥር እንግዲህ በላቦራቶሪ ዶክተሮቹ ምናምን ይሄ ማንነት ምናምን ይሄ እንግዲህ ሰውየው እንግዲህ እንደሚናገረው ከሆነ ዲኤንኤው ምናምን ራሱ ፍጹም እንደ ሙሉ በሙሉ ሰው ነው እንደሚባለው አይነት አይደለም ማለት ነው እና ያንን እንግዲህ ለማስተካከል ማአት ነገር ወግተውታል ሰውነቱ ውስጥ ጨምረውበት ነበር ማለት ነው The idea that I would ever know a family that wasn't this other thing where the powers of control and access were given through. ምክንያቱም አንዳንድ ጊዜ ይሄ የኔፍሊም ማንነቱ አንዳንድ ጊዜ በቃ ሳስበው በእኛ ሀገር አለ አይደለም አሁን በሌሊት ወደ ሆነ ነገር ይቀየራሉ ምናምን እንደሚባል በማይፈልገው ጊዜ እየተቆጣጠረው የራሱ ይሄ የመላእክት ማንነቱ የወደቁ መላእክት ማንነቱ ያጋንንት ማንነቱ ይወጣል ማለት ነው ምክንያቱም ስጋ ለበስ አጋንንት ነው የሆነው እኮ ኔፍሊምስ ማለት ሌላ ነገር አይደለም the abuse of children. That's what I knew as normal. And I knew that people were corrupt and monsters and were willing to devour. እና ቤተሰቦች ደግሞ ይሄ የክፉ ማንነታችን የጎለበተ እንዲሄድ ለማድረግ ምክንያቱም እሱን ቤተሰቦችን ሲያደርጉ ነው የሉሲፈርም ደስ የሚለው የበለጠ ብዙ መናፍስትም የሚንጠናወተንና የምንጎለብተው ማንነታችን ላይና ቤተሰባችን ከልጅነታችን ጀምሮ ሲያሳድጉን ብዙ ክፋት ነገር ሰዎች ላይ እንድናደርስ ሰዎችን እንድንጠላ እየተደረግን ያደግነው ነው የሚለው for each other to rise to the top. I understood what wolves were when they ran the world. And so ካኒባሊዝም ሁሉ ሰው ይበላል ሰው ደም ይጠጣል ምናምን ይሄን ሁሉ ማለት ነው ጭምር ሀብቴ ትክክል it was very hard for me to get to a place where I could believe that I could be redeemed. ግን ይሄንን ሁሉ ማድረግ በቃ ማቆም ፈልግ ነበርና በምን አይነት ሁኔታ ነው ይሄ ሁሉ የሚተወኝ ይቅርም ባለው ሰው መሆነው እንደሌላው ሰው ብዬ በጣም ጨነቅ ነበር ነው የሚለው because I had witnessed enough of things in the families that make it seem like I am irredeemable forever. እና ቤተሰቦቼ ምን አንተ እኮ ልክ በመጽሐፍ ሄኖክ ላይ እንደምናነበው ማለት ነው እናንተም ኃጢአታችሁ አይሰረይላችሁም ባደረጋችሁ ጥፋት ስለዚህ አንተም ሰው ነህና ልትለምንላችሁ አይገባም ተብሎ ሄኖክ እግዚአብሔር እንደሚነግረው እነሱ እንዳይሞቱ አድርጌ ሰርቻቸው ይህንን ሰርተዋልና እነሱም ልጆቻቸውም እስከ ዘላለሙ ድቅድቅ ጨለማ ተጠብቆላቸው የሚከራተቱ መንኮራኩሮች ናቸው ነው የሚለው ልክ እንደዛ አይነት ብለው ነው ቤተሰቦቻችን የሚያስተምሩን ተስፋ የለንም እኛ በምንሄድበትም ጊዜ ከሉሲፈር ጋር ነው በዚህ ዓለም ላይ ያለን ጥፋት ማጥፋት ነው ያለብን ብለው ነው የነገሩኝ የነበረው ግን እኔ እንደዛ መሆን አልፈለኩም ነበር ነው የሚለው and it took me there was one book that made a massive difference in that which was called The Gospel to Every Creature በኋላ ግን ከለታት አንድ ቀን The Gospel to Every Creature የሚባል መጽሐፍ በጆን ዳርነል የተጻፈ መጽሐፍ አነበብኩ በጣም የሚገርም ነው ይሄ መጽሐፍ ካነበብኩ በኋላ ይሄንን አሁን ሰው የመሆን ኩዌስቴን ወይም ፍላጎቴን በቃ በሌላ አይነት መንገድ መቀጠል እንዳለብኝ ወሰንኩ
መጽሐፍ ቅዱሳዊ በሆነ ማለት ነው። I believe it's written by John Darnell. It is very hard to find. I have a copy, but it's been scrubbed. እንግዲህ ይህ መጽሐፍ ሲያነበው የሚለው በጣም የሳበኝ ነገር በማርቆስ ወንጌል ምዕራፍ 16 በቁጥር 15 ላይ የተጻፈው ቃልን መሰረት አድርጎ የተጻፈ ቃል ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ በሕያው ቃሉ በኩል የተናገረው ቃል ለኔ አይነቱ ነው የሚለው ለኔ አይነትም ጭምር ነው የሚለው እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ሰበኩ። አሁን እንግዲህ ለሰዎች ሁሉ ሰበኩ ሳይሆን ለፍጥረት ሁሉ ሰበኩ ነውና እኔም እንግዲህ ከፍጥረቱ አንዱ ነኝና አባባሉ ስለዚህ ለኔም ቢሰበክ ለኔም ንስሐ ሊሰጠኝ ይችላል ከሚለውን ወደ ልቦናዬ አቀረብኩ ነው የሚለው እንግዲህ And it's the good news to Nephilim, vampires, and transhumans, you know. And Nephilim ቢሆን vampire ደም የሚመጥም vampire ቢሆን transhumanism ቢሆንም በፍጹም ልቡ ወደ እግዚአብሔር በንስሐ ከተመለሰ ይድናል ይቅር ይባላል ብዬ ማመን ጀመርኩ። It helped me to see that maybe I wasn't anathema, that maybe just because I have this seed line in me, that maybe just ስለዚህ ዘሩ ቢኖርብኝም ኔፍትሊም በቃ ምንም ዋጋ የሌለ ምንም ነገር በፍጹም ይቅርታ የማይደረግል አይደለሁም ብዬ ራሴን መንገር ጀመርኩ። ስለዚህ ቻንስ አለ እያልኩ ራሴን ነግረው ጀመር ነው የሚለው because I'm a progenitor of the offspring of the fallen, that it doesn't mean that I'm not able to be redeemed, because no matter what, by blood or by belief, I believe that we have a Messiah. By the way, እንትኑ እየተመቻችሁ ከሆነ አሁን እንትኑን ቪዲዮውን ዝም ብዬ ሳልተረጉመው ልቅላችኋለሁ ቴሌግራም ላይ። አሁን ግን ለሁሉም ሰው ሁሉም ሰው አንደርስታንድ እያደረገ እየተነጋገርንበት የእናንተንም ኮሜንት እያየው ፕሬዘንት ላድርገው ብዬ ነው። ግን እንዴት ነው የተማራችሁበት ነው? የሆነ ነገር እያገኛችሁበት ነው? እየጠቀማችሁ ነው ከሆነ አስቀምጡልኝና ፓርቱቱ የሚቀጥልልን በሚቀጥለው ቀን በሌላው ጊዜ ደግሞ ካላችሁ ደግሞ እንቀጥላለን። ካልሆነ በዚሁ እናሳርገዋለን ማለት ነው። ኦኬ that overcame by the and we can overcome by the blood of the lamb and the words of our testimony and not living our lives when faced with death. And it was that powerful encounter with the Almighty, with the true judge of all the earth, who I can make an appeal to, who can give me a new bloodline, you know. እዚህ ጋር ያሬድ በጣም አሁን ልክ ይሄም ሰውዬ እያለ እኮ ያለው ልጆቻቸው በደንብ እንዲቆራኙላቸው እያደረጉ ነው። የውስጥ በዘራቸውን ቢኖር የበለጠ ደግሞ አጋንንት እንዲሆኑ። ምክንያቱም ልጆቻቸውን ሙሉ በሙሉ ጋራንቲድ አድርገው ማለት ነው ለሉሲፈር ከሰጡ በኋላ ይናገረዋል። እሱም ሀብታም ይሆናሉ፣ የበለጠ ይገናሉ ቤተሰቦቻቸው። ያ ማለት የኔፍሊሞች የወደቁት መላእክት የልጅ ልጆች ማለት ነው። ሀብታም እየሆኑ ይሄዳሉ፣ ዝና በዝና ላይ ይሆናሉ፣ ገንዘባቸው የትየሌሌ ነው የሚሆነው። በእኛም ሀገር ልክ እንደሚደረገው ማለት ነው። እኛ ሀገር ልጆቻቸውን የበኩር ልጆቻቸውን ይገብራሉ፣ ደም ያፈሳሉ ምናምን እንደዛ እንደሚያደርጉት እንዲቆራኛቸው እኮ ነው። ይህም ሰውየው የሚናገረው በተመሳሳይ ነው። And that's what he offers to everyone. And so I do believe that's available to those that come from these families. That's wild. My family set up a base of operations. They're from the East Coast, the Reynolds family on one side. My mother's family, just for clarity, I've never exposed a lot of the side of things that were going on with, let me say it another way. The Reynolds family on my father's side, they're all from the East Coast out here. And they're እንግዲህ አባቴው ነው ሬናልድ የሚለው ሬናልድ አለ ሰከንድ ነው። አባቴ ቤተሰቦች ከኢስት ኮስት ከምስራቁ በኩል ነው የመጡት ነው የሚለው። እሺ Aztec family. You know, like my great grandfather, a man named Don Potter Reynolds, was the architect, the head of engineering for the ግሬት ግራንድ ፋዘሩ ማለት ምንድነው ቅምቅማቱ ነው የሚባለው። እሱ እንግዲህ የአሜሪካን ሶሳይቲ ኦፍ ሲቪል ኢንጂነርስ ትልቅ ቦታ የነበረው ነው። ተመልከቱ እንግዲህ ጎበዝ። አሁን ለዚህ ነው የቀራጾቹ ወገን የሚባለው። ሜሰንስ ፍሪ ሜሰንስ ቀራጮቹ እነኚህ ድንጋይ ቅርጽ የሚሰሩ ዋሽንግተን ዲሲን እንግዲህ የተሰራቸው በሜሰኖች ናቸው ሲባል ዝም ብሎ አይደለም። እነኚህ ሰዎች ከጀርባው ከደማቸው ራሱ ማለት ነው ደማቸው
ከዚህ የተገናኘ ከአምልኮተ ሰይጣኑን ፕራክቲስ የሚያደርጉ ከወደቁ መላእክት ጋር ደግሞ ዝርያዎች የሆኑ ብዙ ሰዎች ስላሉበትም ጭምር ነው። ዝም ብሎ እዛ እምነት ውስጥ ስለገቡ ብቻ አይደለም፣ በዘርም የሚዛመዱ ስለሆነ ነው። እና እንግዲህ የቀድመ አያቴ እዚህ ሶሳይቲ ውስጥ ነበር ነው የሚለው። As the president of the American Society of Civil Engineering back in the 80s, and he's the one who put the new torch in the Luciferian hand of the Statue of Liberty. የኔ አያት ነው የኔ ቅድመ አያት ነው የሚለው። እንግዲህ ይሄንን በስታቹ ኦፍ ሊበርቲ መዳም ሊበርቲ የምትይዘውን ቶርች ሁለተኛውን ያው በኢሉሚናቲ ተደርጎ የተሰራው ማለት ነው ቶርች ኦፍ ፍሪደም የሚባለውን ያሰራ አያቴ ነው ቅድመ አያቴ ነው የሚለው። ተመልከቱ ጉድ እኮ of Columbia. And so he's a master Mason Luciferian in that way. And he was so much of the shot caller for the family at that time, especially when I came into being. And ለዚህ ነው Statue of Liberty torch of freedom ወይም ደግሞ the illuminated ones ለማለት አያችሁ የፍሪሜሰን ምልክት ሆኖ የሚያገለግለው ለዚህ ነው። ምክንያቱም ኮሎምቢያ ተብላ ጠራለች በሲዝኖስ ኢን ዲስትሪክት ኦፍ ኮሎምቢያ እና ይሄ የሆነበት ምክንያት ከነኚህ ሰዎች አምልኮ ጋር አብሮ የሚሄድ ነገር ስለሆነ ነው የሚናገረው። But my dad left that thing and moved out to the Southwest and started a different empire. And so a lot of how it works in the families is you got two main approaches. If you've got unlimited access to wealth, power, like really. ስለዚህ ኮምፒቲሽኑ ስለበዛበት አባቴ ያንን ኤሪያ ለቆ ወደ ሌላ ቦታ ሄደ። ምክንያቱም ኢምፓየሩን ነው የሚመሰረቱት። የሚገርማችሁ የልጅ ልጆች ቻቸውም እንግዲህ በጣም እንዲገኑ በሀብትም በዝናም በገንዘብም ሲፈልጉ ይዘዋቸው የሚሄዱበትን ቦታ የራሳቸውን ኢምፓየር ይፈጥራሉ ማለት ነው። I'm talking about money. I'm talking about power, like unlimited raw power, where a phone call, the phone book is... ማንን ጉልበት አድርጎ? ዲያብሎስን ጉልበት አድርጎ፣ የወደቁት መላእክትን ጉልበት አድርጎ ማለት ነው እንግዲህ። እና የኛ በቃ ስልክ የፎን ቡክ እኛ እጃችን ላይ ያሉ ስልኮች በር ይከፍታሉ ነው የሚለው። ገሌን ማስገደል፣ ገንዘብ የፈለግነውን ማግኘት ስልክ በመደወል more powerful than the bank account because it's who you know can. ስለዚህ የምታውቀው ሰው ነው የሚጠቅምህ። ስለዚህ እኛ ኮኔክሽናችን ማለት አንዱ ኔፍሊም ጋር ይገናኛል ማለት ነው። ስለዚህ እርዳው ከተባለ በቀጭነ መስመር በኩል ሁሉ ነገር ተፈጻሚ ይሆናል እያለ ነው። Doors to power anywhere else in the entire world, and that's where everything was. So you can leave with nothing, but then ከዚህ ጋር አብሮ ያነሳው እኔ ያልጠቀስኩት የነበረው ያሬድ እዚህ ጋር ያነሳው ልጆቹን በደንብ አድርገው ፕሮግራምድ ኪለርስ ናቸው። ምክንያቱም ርኅራኄ የላቸውም። በውስጣቸው ያለው የአውሬ መንፈስ ችግር የለበትም። ስለዚህ የበለጠ ጨካኝ እንዲያደርጉ ትሬን ያደርጓቸዋል። ሪቹዋል እያደረጉ የበለጠ እንዲጠናወታቸው ያደርጓቸዋል። ስለዚህ just like በቀላል እንትን ትእዛዝ የፈለጉትን ደም እንዲያስፈሱ ሁሉ ያዛቸዋል ማለት ነው። Can go build, and if you need the phone book, there's a price to be paid, and the price to be paid is generally one of your children. This is like the reality accident. እዚህ ጋር ያው ተናገረው ቅድም የጠቀስነው ነው። ስለዚህ ደሙ ኖሮብህ ግን የምትባለውን የማታደርግ ከሆነ አትገንም። ስለዚህ ልጆችህን በቃ ለሰይጣን መገልገያ እንዲሆኑ አድርገ መገበር መቻል አለብህ። ሰይጣን ነው አሁን በእኛ ሀገር ጠንቋዩ ቤት ምናምን የሚካድሙ ምናምን እንደሚባሉ ማለት ነው። እና ደም የሚያፈሱለት ለዲያብሎስ ስራ የሚሰሩለት አድርጎ ልጆችን መገበር መቻል አለብህ ያለ ነው። It seems bizarre to some, but a child is generally a chosen child out of the family is given over as an offering to the family, and they're the ones who's going to go through this left-hand path. They're going to experience the desecration of their soul, their identity, and they're going to become an agent for the family. That is agent ይሆናሉ። በቃ ፋሚሊ የሚለው የሚስጥራዊ ማህበረሰቡን ነው። እንደ ኤጀንት ናቸው። የፈለጉትን ይገድላሉ። ሀብት በሀብት ነው፣ ዝና በዝና ነው። ይሄ አሁንም ይሄ የዚህ ቤተሰብ እንግዲህ ክሪም ደራ ክሪም የሚባለው ማለት ከላይ ማለት ነው። ማናያቸው ሰዎች ዓለምን የሚያዞሩት እነሱ አይነት ከዛ ዘር ሀረግ ግን ነው የወጣው። በጣም ይገርማል። Owned completely, and there's like a legal trustee that is given over to it. There's a board of directors that sits over it. Like these are real legal confines for how the wealth is distributed out there. And so እና በቤተሰቦቼ አይነት ሰዎች እጅ ስር ነው የዓለም ገንዘብ በሙሉ ዲስትሪቢዩትድ የሚሆነው እያለ ነው።
to build your empire, you got to be able to go prove yourself. And that's what he ended up doing out in the Southwest. And he moved to Arizona, an area called Flagstaff. እና አባቴ ወደ አሪዞና ሄዶ ፕሩቭ አደረገ ለዲያብሎስና ለማህበረሰቡ ማለት ነው። ከዛ በኋላ የሚታመን ሰው ስለሆነ ፕሩቭ ስላደረገ ከዛ በአሪዞና ሄዶ የራሱን ትልቅ ሀብት ራንች ምናምን መሰረተ ማለት ነው። Arizona. And where I was born, that is a place that's a high place. እና እዛ ነው እኔ የተወለድኩት። Humphreys, it's a volcanic peaks that sit there, and the top. እና ሃምፍሪስ ፒክ የሚባል ሃምፍሪስ ማውንቴን የሃምፍሪስ ተራራ አሪዞና እዛ ይቅርታ ሆቴል አድርገው እዛ ነው እኔም ራሴ የተወለድኩት። ይሄ ቦታ አሁን እሱም እንደሚነግረን ብዙ አሁን ምንድነው ቬሉ ማለት ይሄ የምንኖርበትን ዓለም አንዳንዱ በእነኚህ በአምልኮተ ሰይጣን በሚያደርጉ ሰዎች አንዳንዱ ቬኑቲን ነው የሳሳ አንዳንዱ ሆነ ቦታ ነው ብለው ስለሚመርጡት ሄደው እንደ ስቶንሄንጅ በእንግሊዝ እንዳለው ሄደው አጋንንትን የሚጠሩ ለመጥራት ምናምን ለመገናኘት ሪቹዋል ለማድረግ የሚጠቀሙበት ቦታ ነው ማለት ነው። Of it is where the Hopi Indian and a lot of people had gathered. ከዚህኛው ከእነሱ ዘሮች በፊትም ሆፒ ኢንዲያኖቹ ይህንን ቦታ አምልኮተ ሰይጣን የሚያካሂዱ ሰዎች ይህንን ቦታ ይመርጡት ነበር እና መናፍስት ይገለጡላቸዋል፣ ከጥልቁ እየመጡ ይሰውላቸዋል፣ ሰዎች ይሰዋሉ ምናምን እና ይሄ ልጅ አባትየው መርጦ ወስዶ እዛ ጋር ነው ያሳደገው ማለት ነው። Forever to commune with the fallen. They believed that the sons of the sky would come down every season at the winter solstice and they would abide from the winter. እና በዚህ አይነት መልክ ነው እንግዲህ ይሄ ቦታው ነው እዛው አሪዞና ያለ ቦታ ሃምፍሪስ የሚባለው ቦታ እና እንደዚህ በሚደረግበት ጊዜ ይመጣሉ አለ በቃ አጋንንቶቹ በእነኚህ የወደቁ መላእክት ይመጣሉ፣ ከጥልቁ መናፍስቶቹ ይመጣሉ፣ ከዛ የሚፈለገው ነገር ይደረጋል አለ። The summer solstice there. And so this was summer solstice የሚባለውን ታይም ልክ እዚህ እንግዲህ እንግሊዝም ሀገር ስቶንሄንጅ ስኮትላንድ እንደሚያደርጉት ማለት ነው። Place where they would give their daughters over to them. This is hope. እና በዚህ ወቅት ላይ ሴቶቻቸውን ልጆቻቸውን ለነኚህ ለማይታዩ እንግዲህ መናፍስት በቃ ይሰጧቸዋል ማለት እንዲዳቀሉ እኮ ማለት ነው። እንዲዳቀሉ ይሰጧቸዋል። Mythology like 101, you know, and they would make these Kachina dolls, which were an F. እና እንደዚህ አይነት አሁን ከቺና ዶልስ ሂፖም እና እነኚህ አይነት አሻንጉሊቶች ይሰራሉ። በእንደዚህ አይነት መልክ ነው እንግዲህ የመናፍስቶች ሁሉ መጥተው ተመልከቱ የሚጠናወቷቸው። በጣም ነው የሚገርመው። ሪቹዋሉን ነው የሚያሳይ የሚነግረን of the what I would say is a watcher angel that would come and the daughter would be given to him and she would place that over her bed throughout her life, you know, and that's her familiar spirit, right? That's where I was born into. And the people that still practice that old religion, that's the way I refer to it, they still do this. And they still take their children up there to give them over to them on these high days. By the way, እዚህ ጋር ኤችኤች ጥሩ ጥያቄ ጠይቃለች። ለምሳሌ አሁን ለምን ጸጉሩን አይቆርጥም ብላ አንቺ ልበል ኤችኤች አለወኩ ወይም አንተ። ለማንኛውም ዘወቸርስ የሚባል መጽሐፍ ማን ነው? ፊንገር ፕሪንትስ ኦፍ ዘ ኦልድ ጎድስ የሚባል መጽሐፍ አለ። ዘወቸርስ የሚላል ላይ እና በስኮትላንድ በብዙ ሀገሮች በስኮትላንድ በተለይ እስከ ዛሬ 150 ዓመት በፊት እነኚህ የመላእክት ልጆች ተብለው የኔፍሊም ልጆች የመላእክት ልጆች ተብለው የሚወለዱ ልጆች ነበሩ። ሲወለዱ በዛ አኮርዲንግ ቱ ዛት ቡክ ማለት ነው ክፍሉን የሚያበሩ ይበራሉ። ሲወለድ ክፍሉ ይበራል ማለት ዳይሬክት ዲሰንደንት የሆኑ ማለት ነው። ልክ ለምሳሌ ኖ በሚወለድበት ጊዜ ክፍሉ አልበራም። ከዛ የኖ አባት ምንድነው ይሄ ብሎ ወደ እግዚአብሔር አልጸለየም። ኖ ይሄ የኔፍሊም የወደቁ መላእክት የተወለደ ልጅ አይደለም፣ ይሄ እግዚአብሔር የባረከው ልጅ ነው ብሎ እንደነገረው ማለት ነው። እነኚህ ግን ከዛ በፊት እንግዲህ ያሉ በሙሉ ሲወለዱ የመላእክት እንግዲህ ከብርሃን የብርሃን ፍጥረት ስለሆኑ ይሆናል ፍጥራን ስለሆኑ እንደዛ ነው እዚህ መጽሐፍ ላይ። ፕላስ ጸጉራቸው እንደ ክንፍም የሚሆን አለ ከጀርባቸው ጸጉራቸው ጺማቸው በሙሉ ልክ እንደዚህ አይነት ሰው አድርጋ ነው ሴትዮዋ የምትጽፈው እዛ መጽሐፍ ላይ እና ፕሮባብሊ እንግዲህ
አይ ዶንት ኖ ከዛ ጋር የሚያያዝ እንደሆነ አላውቅም። ለማንኛውም ቀጥል። And so I was born into that, and I was born through that seed line and into that ritual ከሆራ ሐይቅ አምጥተው እንደሚጠሩትና እንደሚጠናወታቸው እንደዛ ማለት ነው world. And but my mother's side are extreme Catholics and Jesuits through and through. And so በእናቴ በኩል ደግሞ ጀዝዊቶች ናቸው። ካቶሊክ እምነት ውስጥ ጀዝዊት ናቸው። ግን የነሱ እንደ አባቴ አይነት እንትን አይደለም እያለ ነው። የነሱ ደግሞ የጀዝዊት ኦርደሩ በምን አይነት እንደሆነ ይነግረናል። Her father ran a different operation in Southern California, which was much more based on the child exploitation side of the equation. ስለዚህ የእሷ አባት የእናቱ አባት ማለት ነው ይሄ ልክ እንደ ጄፍሪ ኤፕስቲን አይነት ህፃናቱን ኤክስፕሎይት በማድረግ ለሀብታሞቹ እንዲያበላሿቸው ልጆችን በማድረግ ነበረ የሚገብሩለት ማለት ነው ዲያብሎስን። And he operated out of Lake Havasu City, Arizona. Lake Havasu, for those of you that are unfamiliar, sits in the absolute desert border of Arizona and California, and it has the Colorado River that's been dammed up, and they created an artificial lake there. And it was a secret military base back in World War II. It was called Site 6, and it was a stopover. እንግዲህ የእናቱ አባት እዚህ ቦታ ነበር የሚሰሩ። በዚህ ሲክሬት ቤዝ አለ፣ ከመሬት በታች ሚሊተሪ ቤዝ አለ። አይገርማችሁም? አሁን ሚሊተሪ ቤዝ ውስጥ እነኚህ ሰዎች እንግዲህ የሚገናኙት ከወደቁ መላእክት ጋራ ከአጋንንት ጋራ ከምድር በታች ከታሰሩት ጋራ ነው እያለን ነው። የሚገርም ነው እኮ። Crossing the desert for soldiers going there, and they would made it into a rest and recuperation area. And so it was a party city from its foundation. It had a lot of underground structures that were built into it as a refueling point. And in the 1960s, a guy named Robert P. McCulloch bought it. And he bought it, and he also purchased the London Bridge that crossed the River Thames, and he had it shipped over here stone by stone. And while they were doing that, ከዛ በጣም የገረመኝ ነገር በዚህ ጉዳይ ላይ በጣም ብዙ ሪሰርች አድርጌያለሁ። ስለ ለንደን ብሪጅ ከለንደን ብሪጅ ጋር ያለውን ኮኔክሽን ያወራል። ትንሽ መለስ ላድርገው ምክንያቱም ትንሽ አምልጦናል እዚህ ጋር። a lot of underground structures that were built into it as a refueling point. And in the 1960s, a guy named Robert P. McCulloch bought it. And he bought it, and he also purchased the London Bridge that crossed the River Thames, and he had it shipped. ለንደን ብሪጅን የገዛው ሰውዬ ራሱ ክሮስ ያደረገው እሱ ሰውዬ ራሱ ከነኚህ ሰዎች ጋር ኮኔክሽን አላቸው እና over here stone by stone. And while they were doing that, they excavated 80 bodies that were entombed. እና ይሄን ለንደን ብሪጅ እንግዲህ ሲሰራ ለንደን ብሪጅ እንዲሰራ ብዙ ህፃናትን ተገብረዋል ደም እንዲፈስ እና ለሰይጣኑ ምክንያቱም አሁን ቴምስ ሪቨር ለንደን ብሪጅ የሚያልፍበት እንትን ለንደን ብሪጅ የተሰራበት ቴምስ ሪቨር ቴምስ ወንዝ የሚባለው አንዳንድ ጊዜ ስኔክ ሪቨር ሁሉ ነው የሚባለው ምክንያቱም ስታዩት እንደ እባብ ተደርጎ የተሰራ በመሆኑ ማለት ነው ቅርጹ እንደዛ ስለሆነ እና ግን ይህንን ለንደን ብሪጅን ሲሰሩት ማለት ነው ብዙ ህፃናት ይህንን እንኳን እንግሊዝ ሀገር ያላችሁ ሄዳችሁ መጎብኘት ትችላላችሁ ሙዚየም ስላለ ኤክስካቬት ተደርጎ ወጥቷል የብዙ ህፃናት ለዲያብሎስ የተሰዉ ህፃናት ማለት ነው እሱን ነው ኮንፈርም የሚያደርገው inside it in a practice that's called annulment where you would sacrifice a person and bury them alive in the walls of the foundation. And so there's all these chambers in this facility of the London Bridge where they would do torture and all kinds of ritual stuff. But this is why the sing-song nursery rhyme, the London Bridge is... እና የሚገርማችሁ ነገር እንግዲህ ከዚህ በፊትም ይሄንን በኢትዮጵያዊ ምስክርነት እንትን ላይ ተናግሬዋለሁ ይሄን ጉዳይ ለንደን ብሪጅ አሁን ነርሰሪ ራይም ለልጆች ለንደን ብሪጅ is falling down የሚለው ራይም ራሱ የነኝ የሰይጣን አምላኪዎቹ ነው እና የሚገርማችሁ ነገር አሁን የልጆች መዝሙር አድርገውት በትምህርት ቤት ኪንደርጋርተን የሚዘምሩት አድርገውታል የሚያሳዝነው ግን ልጆቹ በሚሰውበት ጊዜ የሚዘምሩት ነው ሰይጣን አምላኪዎቹና ይሄንን በደንብ ያው እዚህ ላይም ታዩት ይችላልላችሁ London Bridge falling down the London Bridge is falling down also known as My Fair Lady of London is a traditional English nursery rhyme and singing game which is found in different versions all over the world. It deals with the dilapidation of London Bridge and the attempts realistic or fanciful to repair it. ግን ይሄ ዝም ብሎ የውጭው እንትን ነው
የሚገርማችሁ ሚስጥራዊ የሆነው ማንነት ደግሞ አሁን ይናገራል እናየዋለን እኛ falling down. That's a nursery rhyme to talk about how you have to give your children over to the government so you can hold up the London Bridge, and they would literally take their children. This is in the history book of the museum at Lake Havasu. በጣም ነው የሚገርመው You can see these bodies of these እና the dark history behind London Bridge is falling down እና በእንደዚህ አይነት እንግዲህ ሴታኒክ በሆነ ሪቹዋል ልጆችን ይሰው ነበረ ተቆፍሯን ብዙም ወጥቷል some scholars believe that the English nursery rhyme tells the story of Viking attack while others think it is about human sacrifice that were sacrificed inside the walls of that space. So he bought that as a charged object. He bought that as a portal mechanism, and they built in እና የገዛ ይሄንን ለንደን ብሪጅን የገዛበት ምክንያት የሱ እንግዲህ ስለ አያቱ ነው የሚናገረው የገዛበት ምክንያት እንደ ፖርታል ሆኖ ስለሚያገለግል ነው የሚለው ማለት ደም ሲገበርበት የነበረ ቦታ ደም ሲፈስበት የነበረ ቦታ ስለሆነ ያንን መግዛቱ አጋንንት ደም የለበዱበት ቦታ ስለሆነ ከጥልቁ እየወጡ እየገቡ መተላለፊያቸው ማነጋገር ከፈለጉ እነኚህ ሰዎች የሚያነጋግሯቸው ቦታ እንደሆነ ስለሚያውቁ ነው የሚለው አያቱ ይገዛው የእናቱ አባት ማለት ነው Lake Havasu City with another designer from the Disneyland, and they literally built a pleasure island. That's what it was facilitated for, and they designed it so that it would be a retirement community that would facilitate the exploitation of children. And that's exclusively what that city was founded and built for. And so the original founders of that operated out of the Knights of Columbus predominantly as a wing of the Jesuits. And that's the business down there. It's an industry to cover up child abuse. You got a bunch of old men running around with little boys, and everybody thinks they're grandchildren and nephews and nieces and all that rest. እና እንግዲህ እነኚህን ልጆችን አቢዩዝ ከማድረግ ጀርባ ምናምን ያለ ነገር በሙሉ ዝም ብሎ ሰዎቹ ፐርቨርትድ ስለሆኑ ብቻ ሳይሆን ሴጣን አምልኮ ሉሲፈርን ለማስደሰት የሚሄዱበት ጥግ መሆኑን ሁሉ በደንብ ማየት አለብን ማለት ነው ወገኖች በጣም ይገርማል So all along that area down there is where I would be taken from my earliest days and shattered, abused, traumatized, systemically so. But it's for behavioral modification purposes. That's the end goal of the abuse, is to shatter your willingness to resist and to break your will. And once they own you and you have been woefully convinced you can never get out, you give in. ስለዚህ አያችሁ በኤጁኬሽን ሲስተም ውስጥ ሁሉ ገብተዋል ከልጅነት ጀምረው ልጆቹን አናቆም ነው መዝሙሩንም አናቆም የአማርኛ ቨርዥን አለ የእንግሊዝ ቨርዥን አለ የእንግሊዘኛ ቨርዥን አለ በየቋንቋው አድርገውታል ሙዚቃቸውን እንግሊዞች ትምህርት ቤት ውስጥ ሁሉ ካሪኩለም ውስጥ ገብተዋል እና የዚህን ታሪኩን አናቆምና ልጆችን ላይ የሚያመጣው ኢምፓክት ምን ያህል እንደሆነ አሁን እሱ ሲናገር በጣም ይገርማል በጣም ነው የሚያሳዝነው እንግዲህ ለዚህ ነው ገባችሁ በጣም መጠንቀቅ ያስፈልጋል ልጆች የሚማሩበት ነገር ላይ ያለበለዛ እንደሚናገረው ብሬክ ለማድረግ ነው ልጆችን ለማሰይጠን ነው አካይዳቸውን ለማበላሸት ነው የሚጠቀሙት ማለት ነው እነኚህ ሰዎች በጣም ይገርማል That's what happened. I became the person who I was died, and the person they wanted me to become was what was born out of that disgusting phoenix ashes, Okay. እንግዲህ ክፍል አንድ ይሄንን ይመስላል በጣም ዲፕ እየገባ ነው ሰውየው የሚሄደው ከዚህም በኋላ ብዙ ነገሮች ይናገራል ግን እንዳይበዛብን ለዛሬ ይሄን ያክል ካየን እንድናረጋለን ቀጥል ለሁለተኛውንም ፓርት ሶስተኛውንም ፓርት ያላችሁ አይቻለው እንግዲህ እግዚአብሔር የዛ ሰው ይበለንና እንቀጥላለን ለዛሬው ግን እነሳስቶ አስጀምሮ ለዚህ ሰዓት ላስደረሰን ለያው እግዚአብሔር ክብር ምስጋና ለሱ እንግዲህ አሁን ነግቷል እዚህም እንኳን እየነጋ ነው እንኳን ኢትዮጵያ ስለዚህ እንኳን ለእመቤታችን ለልደታ ማርያም ዓመታዊ በዓል አደረሳችሁ ሁላችሁንም በረከቷ አማላጅነቷ ከሁላችሁም ጋር ይሁን በጣም ወዳችኋለሁ አከብራችኋለሁ ላይክ እያደረጋችሁ ብትወጡልን ደግሞ ለብዙዎች ይዳረሳል በተረፈ የዛሬው መርሃ ግብር በዚሁ ፈጸምኩ ሰሞኑን ደግሞ እንግዲህ ጻፉልኝ የምትፈልጉት ከሆነ የኛው ማለት ነው የምትፈልጉ ከሆነ ይቀጥል ከሌሎች ፕሮግራሞች ጋር አንድ ላይ አዳብርዬ ፓርቱን
ልሰራላችሁ ይችላሉ። ብዙ ማስተማሪያ ነገሮች አሉት። አይታችሁት ኢንተርቪውን ከነበረ ከዚህ በፊት ምንም ችግር የለም። አሁን ቅርብ ጊዜ ነው ለነገሩ ኢንተርቪው የተደረገው። ግን እንደዚሁ አድርገን አንድ 10 ደቂቃ በ3 ፓርት እንኳን ዋና አንኳሩን ብናመጣ መማሪያ ይሆናል እና ለዛ ነው እንግዲህ። በተረፈ የዛሬው መርሃ ግብር በዚህ ፈጸምኩ። ቻው፣ ወዳችኋለሁ። ሰላማችሁ ብዝት ይበል። ሰላም ሁኑልኝ። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም ምክንያት አምጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.